ዛሬ የምንወያየው ሀገር በአንድ ሺህ ቀን የሚል እሺ ዶክተር በጣም እከታተላለሁ አመሰግናለሁ ግቡ ታንኪዩ በጣም ዛሬ ሀገር በአንድ ሺህ ቀን በፍሬዓለም ሽባቦ የተጻፈ መጽሐፍ በጣም ስሜታዊ ሆኜ ያነበብኩት መጽሐፍ ነው 2 ሰዓት 3 ሰዓት ነው የፈጀብኝ አንብቦ ለመጨረስ ግን ውስጡ የያዘው ነገር በጣም ሚነካ ነው ሀገር በአንድ ሺህ ቀን ይላል እኔ እውነቴን ነው የምለው ከዚህ በፊት ስለሷ አላቅም ወይም ስለሰራችሁ ስራ ብዙም ግንዛቤ አልነበረኝምና በጣም ይቅርታ መጠየቅ ፈልጋለሁ ዛሬ የምናወራው እንግዲህ ትውልድ ወይም ልጆቻችን ከመቀንጨር የሚወጡት በአንድ ሺህ ቀን እንደሆነ ከዚህ በፊት ተናግሬያለሁ እሷ ደግሞ ሀገር በአንድ ሺህ ቀን ብላ አንድ ሺህ ቀን በግዕዝ ጽፈው በጣም የምትገርም ሴት ነች ኦነስትሊ በጣም ልትከበር ይገባታል ስለሷ መጽሐፍ ነው የምንወያየው እኔ ምግብ ሳይንስ ባለሙያ 20 ዓመት ቆይቼ ከካልኩት ሐሳብ የሷ በጣም የራቀ ትልቅ ስራ የሰራች ሴት እየሆነችና በዚሁ ላይ አርገን ስለዚህ መጽሐፍ እንነጋገራለን በጣም የሚገርም መጽሐፍ ነው ካገኛችሁ ግዙና ተጠቀሙበት በጣም የሚገርም መጽሐፍ ነው እንደዚህ አይነት ጠንካራ ሴቶች አገርን ሊቀይሩ የሚችሉ ሰዎች በመኖራቸውና የሚከባውን ክብር የተሰጣት አይመስለኝም በተለያዩ ምክንያቶች ግን ከጠበቅኩት በላይ የሚገርም መጽሐፍ ነው አክባሮቴን በጣም ለመግለጽ ፈልጋለሁ ስለሱ ነው የምንወያየው ዛሬ ብዙ ያስኳቸው ነጥቦች አሉ ይሄው ነው ማስታወሻዬን ይዤ በጣም ነው የሚገርመው በሶስት ክፍል የተከፈለ መጽሐፍ ነው ልጆቻችሁን ቤተሰቦቻችሁን አምናችሁ መቀየር የምትፈልጉ ሰዎች ይሄንን መጽሐፍ አንብቡና የኢትዮጵያ ችግር የፖለቲካውም ያለንበትና በጠቅላላ እዚህ መጽሐፍ ውስጥ አለና ስለዚህ መጽሐፍ ነው የምንወያየው በጣም ለአከብራት እወዳለሁ ኦነስትሊ እኔ ስለመቀንጨር ሳወራ ይሄንን መጽሐፍ አንብቤ አይደለም ግን ሐሳባችን በጣም ተመሳስሏል እሷ የኒውትሪሽን የምግብ ባለሙያ አይደለችም የሂውማን ዴቨሎፕመንት ባለሙያ ነች በጣም የሚገርም መጽሐፍ ነውና ባገኛችሁበት ገስታችሁ ተጠቀሙ በጣም የሚገርም መጽሐፍ ነው አረ ነው በቃ ስሜታዊ ሆኜ ፍሬዓለም ሽባባው ማለት የሶፊያ ሽባባውና የጂጂ ሽባባው እህት ማለት ነች በጣም የሚገርም መጽሐፍ ነው 5 ሰዓት ላይ ሐሳቡን እናንተም እየገባችሁ ማጋራት ይችላልው ይሄንን ቪዲዮ እንድታጋሩ ጠይቃለሁ በጣም የሚገርም መጽሐፍ ብዙ መጽሐፍ አንብቤያለሁ ከሙያዬ ጋር በተገናኘ ሀገር በአንድ ሺህ ቀን የሚለውን ራሱ ያው እንደነገርኳችሁ 9 ወር በህፃን ሆድ ውስጥ ምግብ በበቂ ሁኔታ ማግኘት ቀጥሎ ደግሞ 2 ዓመት 365 ቀን 2 ዓመት 730 ቀን በተቀናላ እነዚህ ስንደምራቸው 1000 ቀናት ይባላሉ እነዚህ 1000 ቀናት ውስጥ አገር ወይም ልጅ የሚሰራው ልጅ ደግሞ አገር ነው ከእናት ወደ ልጅ ያለንበትን ችግር የሚደጋግመን ለዚህ ነው በጣም የሚገርም መጽሐፍ ነው አመስግኑልኝ ባገኛት በጣም ደስ ይለኛል እስኪ በሰዎች በኩል ለማግኘት ሞክራለሁ ከዚህ በፊትም ገብታችሁ ከሷ ጋር ብትሰራ ምናምን ያላችሁኝ ሰዎች አሁን ነው የተረዳኋችሁ እኔ ስለሷ ብዙም አላቅም ነበር ኦነስትሊ ማለቴ ነው ሰቆጣ ዲክሌሬሽን የጻፈች የትምህርት ቤት ምገባ ያስጀመረች ሰው ነችና በጣም የሚገርም ስራ ነው እንትን ያለችው ስለዚህ 1000 ቀን ሐሳባችሁን መስጣት ትችላላችሁ መጽሐፉ የሚለው ሀገር በአንድ ሺህ ቀን አገር በአንድ ሺህ ቀን ይላል ጸሐፊዋ የእጅጋየሁ ሽባባው እህትና የሶፊያ ሽባባው እህት የሆነችው ፍሬዓለም ሽባባው ነች ለዚህ ስራ ብላ ከአሜሪካ ተነስታ ኢትዮጵያ ገብታ በ1990ዎቹ ኢትዮጵያ ገብታ ብዙ ነገር የቀየረች ሰው ነች አሁን የት እንዳለች ብዙም አላቅም ብዙ ጥረት እንደምታረጋጋለሁ ግን ስለሱ እንወያያለን 5 ሰዓት ላይ ሲሆን አሰሙና በዚህ ላይ የሷን ስራ የምታውቁ ካለ ብትነግሯት ሐሳብ ብትሰጡኝ በጣም ደስ ይለኛል ኦነስትሊ ያው ከልጆች አመጋገብ ጋር ተያይዞ ነው ትልቅ ስራ የሰራችው ኢትዮጵያ ውስጥ ትምህርት ቤት ውስጥ ልጆች ምግብ አጥተው የሚወድቁባት አዲስ አበባም ጭምር የከተማ ረሃብ የነበረበት የትምህርት ቤት ምገባ ባለማግኘታቸው ልጆች በጣም የሚሰቃዩበት ክሪሶማና ታንኪዩ ሪፖስትድ በቻላችሁት አቅም ሰዎች አሮ ነው በተለይ ስለሷ ታሪክ መጣቁና ስለሰራችሁ ስራ መጣቁ ሰዎች ካሉ በጣም ልናከብራት ይገባል ብዬ ነው ማስበው ትልቅ ራዕይ ያላት ነውና እንደዚህ አይነት ሰዎችን ወደፊት ማምጣት ያስፈልጋል
አሁን ትንሽ ተገላን ያለችው መሰለኝ። ወደ ስራዋ ግን መመለስ ያስፈልጋልና በቀደምም ፓርላማ የሰማችሁት እንግዲህ የምግብና የስነ ምግብ አዋጅ ታውጇል። እኔ ራሴ ስለዚህ ግንዛቤው አልነበረኝም እና በጣም በጣም ልታከብሯት ይገባል፣ በጣም ልታደንቋት ይገባል። ስለሱ ነው የምናወራው ዛሬ። ሀገር በ1000 ቀናት ሀገር ሀይ ሰላም ሀገር በ1000 ቀናት የምታውቋት ካለ ንገሩልኝ። በጣም አድናቂዋ ነኝ። በጣም ገርሞኛል። እስከዛሬ እኔ የምግብ ሳይንስ ባለሙያ ነኝ ብዬ እሷም ትላለች የምግብ ባለሙያው ኒውትሪሽን ውስጥ ራሱ የቀነጨረ ስለሆነ ችግሩ ቢኖርም መቅረፍ አልቻለም ነው የምትለው። በጣም የሚገርም ሰዓት ነው። እሺ 5 ሰዓት ሆኗል። ስለዚህ ዛሬ የምንነጋገረው ፍሬዓለም ሽማባው ስለጻፈችው መጽሐፍና በጥቆማ ደርሶኝ የገዛሁት መጽሐፍ ነው። ኦነስትሊ መጽሐፉ ወደ 150 ገጽ ነው፣ ግን የፈጀብኝ 2 ሰዓት አካባቢ ጨርሽ በ2 ሰዓት ውስጥ በ3 ሰዓት ውስጥ አንብቤ ጨርሼዋለሁ። ከስራዬ ጋር በጣም ስለሚገናኝ ያው ደጋግሜ መቀንጨርን ካላስተካከልን አገራችን ይስተካከላል ብዬ አላስብም። ሰዎችም መቀንጨር ምንድነው ብለው ይጠይቁኛል። ብዙዎቻችንን ቀንጭረን ነው እዚህ የደረስነውና በሚገርማችሁ ሁኔታ በመሃል እየገባችሁ ሀሳብ መስጠት ትችላላችሁ። መጽሐፏ በ3 ክፍል ነው የተከፈለው። አንዱ የኛ ቤት ኢትዮጵያ ይላል። እሷ ቤተሰቧ እናት አባቷ ከአዲስ አበባ ወጥተው ከካሳንቺስ ተነስተው ቻግኒ ወደሚባል ሀገር ክፍለ ሀገር ሄደው እዛ ሰፊ እርሻ መስርተው ስላሉት ህይወት ስታዩት ፊልም ነው የሚመስላችሁ። በቃ ማለት ፊልም ነው። አሁን በመንግስት ራሱ ምንድነው የኒውትሪሽን ቪሌጅ ተብሎ መፍጠር የሚፈልገው እና ይሄ ፊልም መሆን ያለበት መጽሐፍ ነው። ስለሷ ቤተሰብ ስላሳደገችበት ልጅነት ስታወራ በጣም የሚገርም ነው። ስለዚህ የመጀመሪያው የኛ ቤት ምዕራፍ 1 የኛ ቤት ኢትዮጵያ ነው የሚለው ስለሷ ህይወት፣ ስላስተዳደጓ፣ ስለ እናት አባቷ ስለደረሰባቸው ተጽዕኖ፣ የስርዓት መቀየር ከደርግ ከኃይለ ሥላሴ ጀምሮ እስከ ኢህአዴግና አሁን ካለንበት ብልጽግና ድረስ ያለውን ቤተሰቡ ያሳለፈውን እህቷንም ጨምራ ስለ ጂጂ ታወራለች። በጣም የሚገርም ነው። ከዛ ቀጥሎ ሁለተኛው ከባንዲራው በታች ነው የሚለው ኢትዮጵያ አድጋለች በልጽጋለች የሚለው የመንግስት ስዕልና እሷ ባህር ዳር ገብታ ያየችው የልጆች ችግርና ረሃብ አልገጣጠምላት ብለው በምግብ ምርት ራሷን እየቻለች ነው የሚባለው ዜና በቲቪና ህብረተሰቡ ጋር ወርዳ ያየችው ነገር በጣም እንዳስደነገጣትና ይሄን ችግር ለመቅረፍ ከአሜሪካ ድረስ መታ የሰራችውን እንትን ነው የሚያሳየውና በጣም የሚገርም መጽሐፍ ነው። እኔ እንጃ አይ ዶንት ኖ። ቀጥሎ በጣም ትልቅ ክሬዲት ሊሰጣት የሚገባው የሰቆጣ ዲክሌሬሽንን። ሰቆጣ በጣም በረሃብ እና በድርቅ የሚታወቅ አካባቢ ነው። ልጆች በጣም ይሞታሉ በረሃብ። ኢትዮጵያ ውስጥም ከድርቅ 1977 ራሱ የተከሰተበት አካባቢ ነው ወደ ወሎ እና ስለሱ ስታወራና ያን ዲክላሬሽን ስለመጻፏን ወደ መጨረሻ ግን ስትሄድ ይሄ ስራዋ በዚህ በሚፈለገው ክሬዲት እና ሐሳብ ቦታ እንዳልተሰጣት እና መገለል ውስጥ እንዳለች ተረድቻለሁ። አክሮፋም ይሆናል። ስለዚህ ግን እውነት ክብር ስጧት ማለት ከእግዚአብሔር ታገኘዋለች። ከኛ እንኳን ባንሰጠው ሊሰጣት የሚችለው ክብር በጣም በጣም ትልቅ ነው። ስለሷ የምታውቁ ይሄንን መጽሐፍ ያነበባችሁ ሰዎች ብቻ ላስገባ እችላለሁ። ቤቲ ግርማ ሐሳብሽ እሱ ከሆነ ጥያቄዎቹን ካልሆነ በሷ ጉዳይ ላይ ግን ከሆነ ከታች ቴክስት አድርጉልኝና ማውራት እንችላለን። ስለዚህ የመጀመሪያው ምዕራፍ ያው ዲስክሌመር ጠይቃለሁ። ስለ መጽሐፏ ናሬት በማድረግ የምትቀየመኝ አይመስለኝም፣ ግን በጣም ስሜታዊ ሆኜ ስለዚህ መጽሐፍ እሷ የምትለው ገና ስትጀምር በልጅነቴ ዓለም መጽሐፉ ገና ሲጀምር ምንድነው የሚለው? በጣም ይገርም ነው። ያው በጥሩ ቤተሰብ ውስጥ ስላሳለፈች በእኔ በልጅነት ዓለም ውስጥ እንደኛ ቤተሰብ ጠግቦ የሚያድርና ደስተኛ ይመስለኝ ነበር ሁሉም ሰው ይላል። እና የተወለድኩት አዲስ አበባ ነው። ስለዚህ አባት እናቷ ከዚህ ከአዲስ አበባ ካሳንቺስ ተነስተው ከሚኖሩበት ምቾት ላይ አባትየውና እናትየው ከፍተኛ የእርሻ ኢንዱስትሪ መንደር ለመመስረት ከአዲስ አበባ ወጥተው ወደ ቻግኒ ወደሚባል አካባቢ ስፔሲፊክ ኤሪያው ዲባጢ ወረዳ ላይ ከፍተኛ በአይን የማይታይ የእርሻ ማሳ በመመስረት ቤተሰቦቻቸው እዛ ምን ያህል ሰው ያስተዳድሩ እንደነበርና አሁን የምናስበው ይሄ መቀንጨርን ለማውጣት ግብርናን ማስፋፋት የማን መጽሐፍ ነው የገባሁት? የፍሬዓለም ሽማባው ሀገር በ1000 ቀን የሚል በጣም የሚገርም መጽሐፍ ነው። ሀገር በ1000 ቀን ነው የሚለው መቀንጨርን ለመከላከል
የፍሬ ዓለም ሽባባው ካላገኛችሁት አንብባችሁ ግዙ። ገኒላ ስለዚህ የማን መጽሐፍ ነው አሁን የገባሁት? እሺ የፍሬ ዓለም ሽባባው ሀገር በአንድ ሺህ ቀን ነው የሚለው። ፈልጋችሁ ግዙ። ካገኛችኋትም ክብር ስጧት። እኔ እውነት ስለመቀንጨር እስካሁን ሳወራ የእሷን መጽሐፍ አንብቤ አይደለም ወይም በራሴ መረዳት ነበረ። እሷ የኢንቱዊሽን ባለሙያ አይደለችም፣ ግን የሰራችው ስራ በጣም በጣም ትልቅ ስራ ነውና በጣም ልትመሰገን ይገባታል። ስለዚህ የቤተሰቧ እርሻ በጣም ከመስፋቱ ይነሳ ወደ 10,000 ካሬ ነውና ስፋቱ ባይን ራሱ እንደማይታይ እዛ እጅጋየሁ ሽባባው ብዙ ቤተሰቦቿ ተወልደው እንዳደጉና ይሄንን ስራ እንደሰራች ነው የምትናገረው። እና ይሄንን የቤተሰቧን እርሻ ስታዩት በጣም ነው የምትቀኑት። ከተማ ያስጠላቸዋል። ኦነስትሊ ፊልም ነው የሚመስለው። በጣም የተንጣለለ በቆሎ፣ አኩሪ አተር ጭምር ይመረታል። ከብቶች አሉ፣ ወተት ይታለባል። ጤፍ በዶንያ ሳይሆን በመኪና ተጭኖ እንደሚገባ ለጋገራ 3 ሴቶች እንደሚያስፈልጉ እና ቤታቸው በጣም ዘመናዊ እንደነበረ ከቆርቆሮ ቤታቸው ብዙ እንግዳ ፓትሪያርኮች ሁላ እንደሚመጡ እንደሚስተናገዱ ያወራችበት ነውና በጣም ደስ የሚል እና በኋላም በመጽሐፏ ምንድነው ናፈቀኝ የሚለው የጂጂ ዘፈን ናፈቀኝ የነታታ ቤት የምናምን ብላ የዘፈነች የጂጂ ዘፈን ይሄን ቤተሰብ እንደሚያመለክትና ከዛ ውጪ ደግሞ ካህን ቤታቸው ይመጣ እንደነበርና ያ ካህንም በጂጂ ዘፈን ውስጥ እንደተንጸባረቀ አሁንም ትገልጻለች። ስለዚህ ቤተሰቦቻቸው አባትየው በጣም ጠንካራ እናትየውን በጣም ዲሞክራት የሆኑ እናት እንደነበሩ አሁን ባህር ዳር ሽማባው ሆቴል ቢባል እኔም ባህር ዳር ዩኒቨርሲቲ ነው የተማርኩት እና እዛ በነበርኩበት ጊዜ በቃ ታዋቂው ሆቴል የሚባለው ድብ አንበሳ ሆቴል ተብሎ የምናውቀው እሱን መሆኑን አስታውሳለሁና ይሄ መጽሐፍ ገዝታችሁ ምዕራፍ 1 ስታዩት በጣም በጣም የሚገርም የቤተሰቧን አስተዳደግና ያለፉበትን ምን ያህል ትረካ እንደሚተረክ ልጆቹ ወተት እያለቡ ማር የቤት እያጸዱ እንዳደጉ ኃላፊነት እንደወሰዱ በኋላም ጂጂ የዘፈን ፍላጎቷ እየጨመረ እንደመጣ አካባቢው ላይ በጣም የብሔር ብሔረሰቦች ስብጥሩ ኦሮምኛ፣ አማርኛ በአካባቢው ያለው ቤኒሻንጉል የተለያዩ አገው ምናምን የመሳሰሉ ብሔረሰቦች በዛ አካባቢ በጣም ተከባብረው እንደሚኖሩ በጣም ያመለክታልና እኔ ሳነበው እቺ ኢትዮጵያ አዶ ነው ምንናፍቃት አይነት ኢትዮጵያ በጣም የምትገርም አይነት ሰው የሚከባበርበት ጭሰኛ ባርነት የሌለበት ሁሉም ሰው ተከባብሮ የሚኖርበት አይነት የተሳለበት ነውና እስከ ምዕራፍ 12 ድረስ በዚህ ሁኔታ አድጋ ከዛ እሺ ሐሳብ ካላችሁ መቀበል ይችላልው። በዚህ ሀያት ከዛ በዚህ ሐሳብ አድጋ ያው ምዕራፍ 12 ላይ ቀጥታ እንዴት እንደሄደች በማላቀው ሁኔታ እንግዲህ ወደ አሜሪካ መግባቷንና በ17 ዓመቷ የአሜሪካ ህይወት እንደጀመረች ይጠቅሳል። ብዙም አትዘረዝረው ከነበረችበት ህይወት አሜሪካ የገባችበትን መንገድ ብዙም አጠቅሰውም፣ ግን ቀጥታ ከቤተሰቧ ምዕራፍ ቀጥታ የምትሻገረው አሜሪካ መግባቷን ነውና ሀያት ሐሳብ አለሽ? ደስ ብሎኛል። አለ ነው ከዚህ በፊትም ኮሜንት ሰጫለሽ። ታንክ ዩ ስለ መጽሐፉ ታውቂያለሽ፣ ስለሷ ታውቂያለሽ? ከመቀጠላይ በፊት የሆነ ነገር ብትይ ሀያት። ኖ አይ አላውቅም። ስለምን እያወራ እንደነበረም አልሰማሁም። ነው እንዴ? ኦኬ። አይ ዛሬ እያወራሁት ያለሁት በፍሬ ዓለም ሽባባው ሀገር በአንድ ሺህ ቀን የሚል መጽሐፍ አንብቤ በ2 ሰዓት በ3 ሰዓት ውስጥ ነው አንብቤ ጨረስኩትና ከምናወራው የምግብና የመቀንጨር የህፃናት እድገት ከማስተካከል አንጻር በጣም የወደድኩት መጽሐፍ ስለሆነ ስለሱ ሪቪው እያደረኩ ዲስከስ እንድናደርግ ነው የገባሁት። ዛሬ ግን ጥያቄዎቻችሁን በዚሁ ላይ እና በጣም ጎበዝ ሰው ነች። እስከ ሰቆጣ ዲክሌሬሽን እና የትምህርት ቤት ምገባን ያስጀመረች ሴት ነችና በጣም ልናከብራት ይገባል። እኔም አላወቅኳትም ሆነስትሊ አሁን ነው በዚህ መጽሐፍ ያወቅኳትና በጣም ልትከበር ይገባዋል። ስለሱ ነው እያወራን ያለን። ሐሳብ ካለሽ ትሰጪኛለሽ፣ ካልሆነ እቀጥላለሁ። ሐሳብ አለሽ? እሺ ጥያቄ አለሽ? ያው ምናልባት አሁን ከያዝከው ቶፒክ እንዳልወጣ ብዬ ፈርቼ ነው። ምንም ችግር የለውም። አስተናግጄሽ በመሀል ደግሞ እቀጥላለሁ። እየተወየን እንቀጥላለን። ያው እሷ የምትለው በልጆች አስተዳደግ ውስጥ ቀንጭረን የቀረ ነው። ራሷንም ትጠይቃለች። ልጄን አላበላሁትም ይሆን እንዴ በዚህ ችግር አሳልፌው ነው ወይና ቤተሰብና አገር በዚህ ላይ ትኩረት እንዲያደርጉ ነው የሚለውና ያው የምግብ ጉዳይ ነው። መጽሐፉን ሪቪው ብናደርገው ተመሳሳይ ጉዳይ ነው። ቀጥይ። ኦኬ በቅርብ ጊዜ የመጡ ነገሮች አሉ። ለምሳሌ
የኮፐር እቃዎችን መጠቀም የአይረን ዲፊሸንሲን ያስተካክላል የሚሉ አሉና እዚህ ሀገርም ራሱ ይሄ የኮፐር መጠጫዎች፣ ማጎች፣ ማንቆርቆሪያ ምናምን እየሸጡ ነው ያሉት እና እያሉ ያሉት ምንድነው? ከአንቺን የሰማሁት እስኪ አስረጅኝ ሀሳቡን። ሼር አድርግልሃለሁ ሊንኩ ካገኘሁት። ከአንቺን የሰማሁት ማለት ምኑን ያስተካክላል ነው የሚሉት? ኮፐር በማግባትሽ ሰውነትሽ ኮፐር ሲገባ የኮፐር እቃ ተጠቅመን ውሃ በሱ በምንጠጣበት ጊዜ አይረን ዲፊሸንሲ ካለን እሱን ያስተካክልልናል ይላሉ። ነጮቹ ነበር የጀመሩት። አሁን እዚህም ሀገር እንደዛ እያሉ እቃውን መሸጥ ጀምረዋል። የኮፐር ኢንቨስቲጌት ላርግና ብዙ ኢንፎርሜሽኖች ነው የምትሰጪኝ። ታንኪዩ። ኢንቨስቲጌት ላርገውና ኮፐር ለየት ያለ ማዕድን ነው። ብዙም ሰውነታችን ውስጥ የሚታወቅ አይደለም። አሁን እንደ ፋሽን መጥቶ ጥቅም አለው ከተባለ ልንረዳው ይገባልና ላንብቦ ልረዳው። አመሰግናለሁ። እኔ ያልገባኝ አንድ ማዕድን እንዴት የሌላ ማዕድን ዲፊሸንሲ እሱ ይሰራል። ሚልጎዝ ለኢንዛይም እረዳዋለሁ ማለት ሳይክሉ እረዳዋለሁ። ለምን መነሻው ለሱ እንደሆነ ሳይንታዊ ገለጻ እንደሚኖር እረዳለሁ። ቢኮዝ ብዙ ሰውነታችን ጋር የሚካሄዱ እንቅስቃሴዎች አንዱ ከአንዱ እንደሚመጋገብ በጣም ይታወቃል። አይረን ለብቻው ሳይሆን ከዚንክ ጋር፣ ከካልሲየም ጋር፣ ከሌላው ጋር፣ ከቫይታሚኖች ጋር ውህደት አለው። ሰውነታችን ጋር ያው ባዮኬሚስትሪ ስንማር ክረብ ሳይክል የሚባላል እና እያንዳንዱ እንቅስቃሴ አንዱ ከአንዱ ጋር እንዴት እንደሚዋሃድ እናውቃለና ኮፐር በተወሰነ መልኩ አስተዋጽኦ እንደሚያደርግ እረዳለሁ። በሱ ምክንያት ይሆናል እንግዲህ ይሄን ደግሞ ሊች እያደረገ እንዲገባ ነው ወደ ሰውነታችን። እቃውን ስንጠቀም ኮፐሩ ሊች ያውት እያደረገ የተወሰነ አማውንት እንደ ሚኒራል ውሃ ሰውነታችን ገብቶ ኮፐር ሰውነታችን ውስጥ በምግብ የመገኘት እድሉ ትንሽ ስለሆነ በዚህ መልኩ አግኝተ ነው ይጠቅማል የሚል ኮንሰፕት ነው። ያው እንደዛ የሚል ኮንሰፕት ነው። እኔም በጣም ለብዙ አመታት አይረን ዲፊሸንት ስለሆንኩኝ ጥሩ ነገር ከሆነ ልጠቀመው ተረድቼ ይሻላል። አይረን በጣም ኮምፕሌክስ የሆነ ዴፊሸንሲ ነው ማለት በአንድ ምክንያት ብቻ አይመጣም። በቫይታሚን ቢ12 ሊመጣ ይችላል። በሬድ ብለድ ሴልስ አለመሰራት ሲክል ሴልስ ሊሆናል። ከአካባቢ ጋር ሊሆን ይችላል። ጄኔቲክስ ሊሆን ይችላል እና የትኛው አይነት የሚለው ሁልጊዜ ግራ አጋቢ ስለሆነ አንዳንድ ጊዜ ሁሌ በምግብ የሚስተካከል ይመስለናል። ጉበት በልተን ለአንዳንድ ሰዎች ጉበት በልተው ማይስተካከልላቸው መድኃኒት ሽሮፕ ወስደው ማይስተካከልላቸው አለና ሌላ ከጄኔቲክስ ጋር ወይ ከሪሴፕተር ጋር የተያያዘ ችግር ስለሚኖር ወደ እሱ ኮንሰፕት ደርሰው ይሆናል። ያንቺን ኬስ ትነግሪኛለሽ? እኔ አይ ቲንክ ሄሬዲተሪ ይመስለኛል። እናቴም ለረጅም ዓመታት አይረን ዲፊሸንት ናት። በብዛት ደግሞ አሁን ነፍሰ ጡር ነኝ። ነፍሰ ጡር በመሆንበት ሰዓት ደግሞ የበለጠ ዲፊሸንት ሆናለሁኝ እና አንደርስታንድ ምን የሚሰጡሽ ነገር አለ አሁን እሱን ሳፖርት ለማለት ነው። እኔ ብዙም በአይረኑ ለውጥ አላየሁም። አይረን ሰልፌት መስለኛል የሚባለው አይደል? በሽሮፕ ነው ወይስ በታብሌት ነው? አይደለም፣ ታብሌት ነው። ታብሌት ነው። ያው አይጠቅምም ብልሽም ካለሽበት የጄኔቲክስ አንጻር የሚያግዝሽ ነገር ስላለ መውሰድሽ ተገቢ ነው ብዬ አስባለሁ። ጄኔቲክሱን በጣም ማስተካከል ከባድ ነውና ሲክል ሴል አኒሚያ አይደለም። ምንድነው ሲክል ሴል መሆኑን አረጋግጠሻል ወይስ ሌላ የጄኔቲክስ አይደለም? ሲክል ሴል አይደለም። እንደዛ አይደለም። ያው ብለድ ፕሬሸሬም ብዙ ጊዜ ሎ ነው። በተጨማሪም ደግሞ ሂሞግሎቢንም የሆነ ኦን ዘ ሎወር ኤንድ ነው። ኦኬ በጣም አሳሳቢ ደረጃ ሆኖ ወርዶ አያውቅም፣ ግን ያው ዝቅተኛ በሚባለው ላይ ነው። ብዙ ጊዜ ደም ወስደሽ ታውቂያለሽ? ደም ትራንስፊውዥን ወስደሽ ታውቂያለሽ? ኦኬ እዛ ደረጃ አልደረስሽም። አላውቅም። የመጀመሪያ ልጅሽ ነው? ስንት ወር ሆነሽ? አይ ሁለተኛ ልጅ። የዛኔ ስትወልጂም እንደዚህ አልፈሻል? ተመሳሳይ ኤክስፒሪየንስ? አዎ ያው አይረን በመውሰድ ነው እንትን ለማለት የሞከርኩ። ስለዚህ ልጆችሽ ሲወለዱ ግን ሰላም ናቸው? ምን ችግር አለ? የገጠመሽ ነገር አለ? ምንም የለም። ገብቶኛል። ስለዚህ አሁን ያልሻቸው ጥናቶችን ማየትና መመልከት ያስፈልጋልና ኢንቨስቲጌት ላድርጋቸውና ኔክስት ታይም እናወራለን። ታንክ ዩ ሀያት። ሼር አደርግልሃለሁ ዶክተር። እሺ አመሰግናለሁ። ኢንቦክስ ላይ በጣም አመሰግናለሁ። ታንክ ዩ። እሺ እያወራን የነበረው የፍሬዓለም ሽባባውን አገር በአንድ ሺህ ቀን የሚለው ምዕራፍ አንድን ስለ ምንድን ነው የምናወራው? ስለ ፍሬዓለም ሽባባው ሀገር በአንድ ሺህ ቀን የሚል መጽሐፍ፣ በጣም የሚገርመኝ መጽሐፍ፣ በ2 ሰዓት 3 ሰዓት ውስጥ አንብቤ የጨረስኩት መጽሐፍ ነው። በጣም ክብር ልንሰጣት ይገባል። እስካሁን ሳወራ የነበረው 3 ክፍል አለው ይሄ መጽሐፍ። ምዕራፍ 1 ላይ ያወራችው ስለ ቤተሰቧ የግብርና ኢንዱስትሪ ሰፊ እርሻ እንደነበራቸው ይላል። ከዛ አሁን የደረስኩት እንግዲህ ምዕራፍ 12 ላይ ወደ አሜሪካ በ17 ዓመቷ መሄዷን እና ከዚህ ከተመቸ ኑሮዋ ጥላ አሜሪካ ስትሄድ በ1977 ሀገራችን ድርቅ በመኖሩ ምክንያት በቢቢሲ በመዘገቡ ምክንያት ያው ኢትዮጵያዊ ፓስፖርቷ ላይ በጠቅላላ ይሄ የራብ ኢሜጅ ለዓለም በጠቅላላ የተገለጸ ስለሆነ ሰዎች ጋር አርፋ ከየት መጣች ሲሏት ከኢትዮጵያ ስትላቸው አይዞሽ አታስቢ እዚህ ሀገር ምግብ አለ ትበያለሽ ብለዋት
በጣም እንደተሸማቀቀችና እንዳፈረች ከዛ ለጂጂ የሰጠቻትን እኔ ራበኝ ፍቅር ነው የሚል ግጥም እዛኔ ጻፍኩት ትላለች። ከዛ ጂጂ ያሻሽለው መጽሐፍ እንደጻፈች ነው የምታወራው። እና ገብታችሁ ነው አሁን አዶ ነው ቲክቶክ ዘፈን ብከፍት ኮፒራይት ብሎ ይዘጋብኛል እንጂ ዘፈኑን ባሰማችሁ በጣም ደስ ይለኛል። መጽሐፉን እንደ ሳውንድ ትራክ ነው ማለት የሰማሁት። ልክ እሷ ዘፈኑን ስትል መጽሐፉን አቋርጠውና ዘፈኑን ከፍቼ ዩቲዩብ ላይ አዳምጬ ነው ደግሞ መንፈሱን ለማምጣት ነውና የራበኝ እንጀራው እህሉ መስሏቸው የጠማኝ ወይን ጠጁ ወተቱ መስሏቸው ያቺ ቆንጆች ተራበሽ ሲሉ ሰሟቸው ትላለች። ያቺ ቆንጆ ተራበሽ ሲሉኝ ሰሟቸው ትላለች። እኔስ የራበኝ ፍቅር ነው ትላለች እሷና እሷ ባደገችበት አካባቢ ካሏት የቤተሰብ ልጆች በጠቅላላ በመልኳ ፉንጋ የምትባል ነበረች። ግን ኢትዮጵያ ውስጥ ፉንጋ እየተባለች ሌሎቹ ቆንጆ ነሽ አንቺ ፉንጋ ነሽ ይሏታል። እና ያንን ለምዳ አይምሮ ላይ ተጽዕኖ እንዳደረገበት በልጅነት ልጆችን ፉንጋ ወይም እንደዚህ ነሽ አጭር ነሽ ምናምን አትበሉ ትላለች። ተጽዕኖ እንደሚያደርግ ነው። ግን በተቃራኒው ግን አሜሪካ ገብታ ማይክል ጆርዳንን መስተንግዶ አስተናግደው እሷን ሲያይ በውበቷ ነው በመልኳ ነርቨስ አረግሽው ብሎ ውሃ ደፍቶ ዩሜዲም ነርቨስ ብላ ቀልዳለች። እና እንደዛ በመባሌ በጣም ስለራሴ ያለኝን አመለካከት በጣም ቀይሮልኛል፣ ኮንፊደንሴን ጨምሮታል ነው የምትለው። እና ከዛም ውጪ ማያ አንጀሎ የምትባል በጣም ኦፕራ የምታደንቃት ሴትዮ ሬስቶራንት ስታስተናግድ መንገድ ላይ አግኝቻት you are so beautiful ስትላት በልጅነቴ በዛ በ17 ዓመቴ በቃ የሰጠኝ ኮንፊደንስ እና እስከዛሬ ላለሁበት ኮንፊደንስ ካገሬ ወጥቼ አንቺ መልክሽ አይደል አንዳንድ ቤተሰብ እናነጻጽራለን። አንተ ምን እናትህን አትመስልም አባትህን አትመስልም ጸጉሩ ከርድዷል ምን ነው ጠቆርክ ምናምን የሚለው ሳይኮሎጂካሊ ልጆችን ምን ያህል እንደሚጎዳ ታወራለችና ይሄንን ተምራ ቀጥላ በጣም ያደነኳት ምክንያቷ የተለያየ ሊሆን ይችላል። ግን በቃ ከተምራ ከጨረሰች በኋላ ወይም ትምህርት ላይ በነበረችበት ጊዜ ወደ ሀገሬ እመለሳለሁ ብላ በ1990ዎቹ ኢህአዴግ ከመውደቁ በፊት ባለው ጊዜ ውስጥ ኢትዮጵያ ገብታ በቃ ምን እንደምሰራ አላውቅም፣ ግን ራሴን ዝም ብዬ ክፍት አድርጌ ኢትዮጵያ ልግባ ብዬ ያመለከትኩትን የስደተኝነት ምንድነው ማመልከቻ አሳይለም ወረቀት ቀድቼ በጭራሽ ኢትዮጵያ ነው መኖር የሚፈልገው ኢትዮጵያ የተፈጠርኩት በአጋጣሚ ነውና እዛው ህዝቡ እየተቸገረ ነው፣ ስለዚህ እዛው ገብቼ ባግዘው ብላ ከአሜሪካ ተነስታ ኢትዮጵያ መግባቷን ትናገራለችና በጣም የሚገርም ጥንካሬ ነው እና ከብራት ይገባል ልስተሊ። ከዛ ባህር ዳር አባቷ ያሉበት አካባቢ ላይ ድባንበሳ ሆቴል በሚሰራበት ጊዜ እዛ ኢንጂነሮች ጋር በመቀጠር ቁጥጥር ታረግ ነበርና በመቀንጨርን ወይም የምግብ ችግርን የተረዳችው አንድ ሰራተኛ ረሃብ ይዟት ትወድቃለች እና ኢንጂነሩ አባሪያት ይላታል እና አይ እስኪ ላናግራት ጥራትና ትላለችና ሴትየዋን ስታናግራት ልጆች አሉኝ ምግብ የለኝም፣ ስለዚህ ልጆቼን ማግዘው ከዚህ ከቀን ስራ ነውና በቂ ምግብ ስለማላገኝ ነው እንጂ ሰነፍ አይደለሁም ይላልና አንዳንዴ የምትሰሙት የኢትዮጵያ ህዝብ ሰነፍ ነው ስራ አይሰራም ተሸገርን ከውጭ እያመጣን ነው የሚለው ስራ ማይሰራው በቂ ምግብ ስላላገኘና ቀንጭሮ ስለመጣ ነው እንጂ ወዶ አይደለምና ይሄንን ህዝብ ልናሸማቀቀው አይገባም እንረዳው ብላ በራሷ ገንዘብ እቺ ልጅ እየረዳች ወደ ስራዋ እንደመለሰቻት በጣም እንዳለቀሰች ማለት የመጀመሪያ ከረሃብ ጋር እና ኢትዮጵያ ውስጥ ስላለው ችግር የተረዳችው በዚህ ምክንያት መሆኑን ትረዳለች። ስለዚህ በኋላ ምዕራፍ 17 አካባቢ ትዳር ስለመመስረቷ ልጆች ስለመውለዷ ብዙም ስለ ባሏ የምታወራው ነገር የለም፣ ምክንያቱን አላወኩም። ስለ ልጅ መውለዷን እና በኋላ ትምህርት ቤት ከፍታ ስራ እንደጀመረች ነው የሚያወራው። ስለዚህ ሐሳብ የምትሰጡኝ ካላችሁ መስማት እችላለሁ። በዚህ ጉዳይ ላይ ሐሳብ ማስገባው ሰው ካለ እና ኢትዮጵያ መጣ ባህር ዳር ትምህርት ቤት ለመክፈት ፈልጋ ኃይሌ ገብረስላሴ ትምህርት ቤት ከፍታ የወለደችው ልጅ ትምህርት ቤት ማስገቢያ አጣ እዛ እንዳስገባችው የሚያወራ ቦታ አለ። ስለዚህ ስለሱ ነው የሚያወራና ሐሳብ
እሺ ቀጥይ። ምንድን ነበር ጥያቄው? እሺ ምንድነው ጥያቄው? እሺ አሁን መጥ ይሰማል? አሁን ይሰማል? እሺ ላስገባችሁ። እሺ ጓሄድ ኢየሩስ። እሺ ዶክተር ጤና ይስጥልኝ። እንዴት ነሽ? ደህና። አንድ ፈጠን ያለች ጥያቄ ልጠይቅህ ነበር። ልጄ 1 ዓመቷ ነውና ዴሊ እንቁላል ትወዳለች እና አዎ ጠዋት ግዴታ ነው እና አይበዛም ወይ? ምን ጉዳት አለው? በቀን አንድ ችግር የለውም። አንድ እንቁላል ለአንድ ልጅ እንላለን በቀን ምንም ችግር የለውም አይደል? ችግር የለውም። እሺ አቮካዶ፣ ሙዝ ምናምንስ ምን አንዷ ምን ስትል ሰማው እንደዚህ ፍራፍሬ ሲበዛ የጉበት ስብ ያበዛል ብለው አስፈራሩን። እስቲ ያበዛል ፍራፍሬ ልጅ በየቀን ቢበላ? ገብቶኛል። አቮካዶ ቅባቱ ከፍ ያለ ነው፣ ግን አንቺ በየቀኑ ለምን ትሰጫቸዋለሽ? ማለት አንድ ነገር በየቀኑ ለምን ነው የምትሰጪው? ስለፈለጉ በቃ የለመደችውን ነው የምትበላልኝ። ይሄ ሌላ አዳዲስ ነገር ሳመጣባት ገብቶኛል። ሜኑ ፕላን ስንሰራ በተለያየ ነገር እያፈራረቀን መጠቀም አለብን አይደለም? አንድ ነገር ያው ጉበት ምናምን ይሆናል ለማለት ሳይሆን አቮካዶ ብቻ ብትበላ የሆነ ነገር ታገኛለች። ሌላ ነገር ካልተጠቀመች ደግሞ የምታጣው ነገር ይኖራልና ድብቁ ረሃብ የምንለው አለ። ልጅሽ ጠንካራ ልትመስል ትችላለች እንጂ የማዕድናት የብረት እጥረቶች ሊገጥማት ይችላል። አንድ አይነት ነገር በመብላቷ ማለት ነው። ከአንድ ምግብ ብዙ ነገር አይገኝም። እንትን የለውዝ ቅቤ ሰጣታለው፣ እንትን ብዙ ነገር ኦትስ ሰጣታለው፣ ብዙ ነገር እኮ ቀላቅላለሁ። ግን ስጋ አስተዋጽኦ ከእንቁላል ውጪ የስጋ አስተዋጽኦ ስጋ እሱን ቀቅዬ ሞከርኩኝ፣ ግን በቃ ታስታውካለች። አዲስ ነገር ይሄ እንትን ጥሬ እየቀቀልኩ ከሌላ ነገር ጋር ከስኳር ድንች ምናምን አርጌ ቀላቅዬ እንድትበላው ስሞክር የለመደችውን ነው የምትበላልኝ። እሱን ጥንቅቅ አርጋ ትበላለች። አዲሱን ደጋግሜ ስሰጣት እምቢ በቃ ወዲያው ነው የምታስታውቀው። እምቢ አለች። ስንት ዓመቷ ነው? 1 ዓመት አሁን ያዘች 1 ዓመቷ። ስለዚህ አሁን በጣም ጨክነሽ የምትወዱትን ነገር እንደ ኢንሴንቲቭ ይሄን ከበላሽ ሌላኛው ላይ ይሰራልሻል እያልሽ ካላለማመድሽ በስተቀር ይሄ ባህሪ እድሜ ልክ የሚሆን ባህሪ ነው አይደለም? አሁን የለመደችው ባህሪ የእድሜ ልክ ባህሪ ነው የሚሆነው። እየሰማው ነው። በቃ እንትን ትበላልኛለች፣ ፒናት ትበላለች፣ አጃ ትበላለች። አዳምጪ። 10 አይነት ምግቦች ናቸው ያሉትና እነዚህን 10 አይነት ምግቦች ቀላቅለን የምንበላው ከአንዱ የጠፋውን ከአንዱ እንደውም ራሱ 10ሩ አልበቃ ብሎ አንዳንዱ የበለጸጉትን እንጠቀማለን። ምግባችን በቂ ስላልሆነ አይደለም 10ሩን በልተሽ በዚህ ላይ ደግሞ ተጨማሪ የአሳ ዘይት ኦሜጋ 3 አይደለም ቫይታሚን ዲ እያልን የምንጨምረው ምግቡ ደግሞ በራሱ በቂ የለውም። አዮዲን ጨው ስጧቸው የምንለው ይሄ ሁላም ተበልቶ የማይሟላ ነገር አለ አይደለም ሰውነት ውስጥ። ስለዚህ ተመሳሳይ ነገር በማድረግሽ ሜኑ ስትሰሪ ከነዚህ 10 ምግቦች ውስጥ በቀን ውስጥ 4ቱ ቢገኝ ጥሩ ነው። በቀን ውስጥ በአንድ ጊዜ 4ቱ ማለት ነው። በቀን ውስጥ ደግሞ 6ቱ እንዲገኝ ይላል። ይሄ ሁላ እንኳን ባይሳካልሽ እየቀያየርሽ መጠቀሙ ግን ግዴታ ነው፣ አለበዛ ትጎዳብሻለች። እሺ ግን ፍራፍሬ ይሄ እንቁላል ምንም አይነት ልጅ ላይ የሚያመጣው ችግር የለም። እኔ እንደነገርኩሽ ነው። ይሄን መብላቷ ያልኩሽን የምግብ አሟልተሽላታል አይደል? ከ10ሩ አይነት ምግብ 1-2ቱ ሞልቷል አይደል? ጥራጥሬውን በጥራጥሬ ኦቾሎኒ አለ፣ በገብስና ደግሞ አጃ ሰጣት አለው። እሱ ካርቦሃይድሬት ነው አይደል? ቅድም ምን አልኩሽ? በአንድ ምግብ ውስጥ 4ቱ ቢኖር ቀጥሎ ደግሞ በቀን ውስጥ 6ቱ ስንል ሌሎቹ የቀሩት ስጋ ቀርቷታል። የበሬ ስጋ ከጠላች የዶሮ ስጋ በቃ እሱን ነው አሁን ማሟላት ያለብኝ። የበግ ስጋ ሞክሬ ነበር እምቢ አለች። የበግ ስጋውን ቀቅለሽው ፈሽተሽው አልመሽው እንደ ማሽ አርገሽ አትበላው ተደብቆ አትበላው። በቀላቅዬበት ከሌላ ጋር እንትን ስለው ቋቅ ነው የሚላት አዲስ ነገር ማሽ አርገሽ ማለሽው ፈሽተሽው በመፍጫ አጥፍተሽው። አጥፍቼ እኮ ነው እስካሁን የምሰጣት በደንብ ትንሽ ዳመጥ አድርጌ የምሰጣትን ራሱ በደንብ አልለመደችም። ወይ ዶክተር ልጅ ከባድ ነው ታውቃለህ። አይ ነው ልጅ ከባድ ነው፣ ግን አንቺ ተረድተሽዋል። አሁን አንቺ እየፈለግሽው የነበረው ይሄንን አብልቻለሁና ምን ችግር አለው አይነት ነው። ይሄ ካልሆነ ግን በልታም የማይሞሉ ነገሮች ስላሉ ከስጋው ደግሞ ካልቀረ የምትጎዳው ነገር አለ። ቫይታሚን ቢ12 ከስጋ ነው የሚገኘው፣ ከእንቁላሉ በተወሰነ ይገኛል። ቫይታሚን ዲ እነዚህ ወተት አይደለም የአሳ ምግቦችን እያልሽ መታገል ግዴታ ነው። ስለዚህ አባቢያት ስልሽ
እንኳን የፎርሙላ ነው እንትን ለአንድ አመት ትወስዳለች 3 ቁጥር እሱን ምንም ችግር የለውም የላም ወተትን ብትጀምሪ ችግር የለውም እሱ ችግር የለውም ከአንድ አመት በኋላ ችግር የለውም እሺ መልካም ኢየሩስ እሺ አሁን የስጋ አስተዋጽኦ ልጨምር ሌላው ደህና ነው አለበዛ ትጎዳብሻለች ዶክተር አመሰግናለሁ መልካም እሺ ስለዚህ እንግዲህ ያወራን የነበረው ከዛ የትምህርት ቤት ከፍታ አንድ ልጅ ትምህርት ቤት መማር ፈልጎ መንገድ ላይ ያገኛትና አንቺ ትምህርት ቤት መማር ፈልጋለሁ ባህር ዳር አካዳሚ ሚል ትምህርት ቤት ተከፍትና ከዛ አንድ ልጅ ግን ደሃ ነኝና አንቺ ትምህርት ቤት በነፃ ልማር ብሎ ይገባል ገብታ ግን እየተማረ ይሄ ልጅ እናቱ በጣም ደሃ በመሆኗ የምሳ ሰዓት ላይ ምሳቃው ባዶ ነው እና አይናገርም ልጁ ግን ይወድቃል ምግብ ባለማግኘቱ ምክንያትና እሷ አዲስ አበባ ነበረች ነርሶቹ ደውለው ይሄ ልጅ ምሳቃ ይዞ አይመጣም ይወድቃል ምግብ አይበላም ይሏታል በጣም ትደነግጣለች ልጁን ሲጠይቁት እናቴ አቅም ስለሌላት አንዳንድ ሰው የሚላል አሁንኛ አስተማሪዎች ሆነን አስፋልት ለብለብ ምን እንለዋል አስፋልት ለብለብ ማለት ደሞዛችን አንሶን ምሳ ሰዓት ሰው ሲወጣ አብረን እንወጣና ወክ በልተን ሰው ሲመለስ አብረን እንመለሳለን እንደዚህ የሚያረጉ ሰዎች አሉ ብር አጥሯቸው አስፋልት ምን በልተ መጣ ሲባል አስፋልት ለብለብ በልተን መጣን ይባላል እና ይሄንን የሚያረጉት ምንድነው ከኢኮኖሚ ችግር አንፃር ነውና እሷም ያለችው ይሄ ልጅ ሰዎች ምሳቃ በሚበሉበት ጊዜ ምሳቃው ባዶ ነው ግን ለምን አትበላም ሲባል ሚሱን አይ በልቻለሁ እኮ ስላላየሽኝ ነው ይላታል በኋላ ግን ይሄ ልጅ ባለበቻሉ በትምህርት ሰዓት ይወድቃል እሷም ይሄን ሰምታ በጣም ታለቅሳለች ከዛ ጀምሮ ነው እንግዲህ የትምህርት ምገባ በትምህርት ቤቷ ከሬስቶራንትም እያስወጣች ተጀምርና ይሄንን ሐሳቧን ለመንግስት ለአማራ ክልል መስተዳድር ለሷ ትምህርት ቤት ሳይሆን ከተማው ላይ ያሉት በተቀላላ ስትዞር ብዙ ልጆች ምግብ በማጣት ይወድቃሉ አንዳንዶቹ እንደውም የሀብታም ልጆች ተምረው ሲወጡ ምሳቃ ምንድነው የሚደፋው ልጆች የሚቀበሉ አሉ ከ9 ሰዓት በኋላ ተርበው ከሀብታሞቹ ልጆች ላይ ምሳቃ ልጆቹ ማዝነውላቸው ነገ አብዚቼ እናቴ እንድትሰራልኝ ያረግልሃለሁ እያሉ እንደሚረዳዱ የምትናገርበት አለና በጣም የሚያሳዝን ሐሳብና መጽሐፍ ነው እዚህ ጋር ያለው ከዛ ይሄንን ሐሳብ ከግል ትምህርት ቤት ወጣ እዛው አማራ ክልል መስተዳድር ሐሳቡን ታስረዳቸዋለሁ እና አያሌው ጎበዜ በኢህአዴግ ጊዜ የነበሩ የክልሉ መስተዳድሮች ጉዳዩን ታስረዳቸውና ይሄ ችግር በጣም የከፋ መሆኑን ታስረዳቸዋለች ስለዚህ ክፍል 2 ላይ የምትለው ክፍል 2 ላይ በቲቪ ማያት በኢህአዴግ ጊዜ ነው ብልጽግና እድገት የምግብ እጥረት በጣም ከፍተኛ መሆኑን ግን ችግሩ በመንግስት አጀንዳ ሆኖ ሪፖርት ላይ አናገኘው አብዛኛው ሚዲያዎቻችን ዜና ስንከታተል ጭራሽ በምግብ ምርት ራሳችንን እየቻልን ነው የሚል መልእክት ነው ያለው ሪፖርት ነው የሚያወጡት ይሄ ባለማወቅ ወይስ ምንድነው የሚለው ግራ ይገባኛል አለች ማለት እኔ በየቦታው ሲሄድ በጣም ችግር አለ ስለዚህ የክልሉን ፕሬዝዳንት ሄዳ አናግራ ጉዳዩን አስረድታቸው የምትጠይቃቸው ጥያቄዎች አለ እነዚህ ስልጣን ላይ ወጣችኋል ከጫካ ታግላችሁ መጣችኋል ብዙ ህዝባችሁ ረሃብ ላይ እንደሆነ ታቃላችሁና እና አንድ ጥያቄ ተጠይቃቸዋለች አሁን ከናንተ ውስጥ ተርቦ የማያቃለ ወይ ስትል ጠየቀቻቸው የአማራ ክልል ምክር ቤት አባላትን ባለስልጣናቶችን ሁሉም አረ ተርበን እናውቃለን በልጅነታችን ተርበን እናውቃለን ስለዚህ እናንተ ተርባችሁ መታቁ ከሆነ አሁን ስልጣን ላይ ከወጣችሁ በኋላ የኢትዮጵያ ህዝብ ልጆች እንደሚራቡ ለምንድነው የምትዘነጉት ትላቸዋለችና ይሄ ጥያቄ አሁንም በዚህ ጊዜ መጠየቅ ያለብን ነው ብዙ ሰዎች ለኢትዮጵያ ትግል ለኢትዮጵያ ማሻሻል ብዙ ትግል ያደርጋሉ ከትግል ከመጡ ከብዙ ችግር ካለፉ በኋላ እነሱ ግን የሚመቹ ሁኔታ ላይ ሲሆን ለምንድነው የሚረሱት ብላ ተጠይቃለች ይሄ በታሪክ እየተደጋገመ ያለ ከኃይለ ሥላሴ ደርግ ኃይለ ሥላሴ ራሱ የወረዱት በረሃብ ነው እሳቸው ውሻቸውን ጥሬ ስጋ ያያበሉ 77 ግን በቲቪ ብዙ ሰው ያልቃል በደርግ ጊዜም በተመሳሳይ ወታደሩ ይበላል ሌላ ህዝብ ግን ያልቃል በኢህአዴግ ጊዜም ሙስና ጨምሮ መንግስትም ችግር ውስጥ በገባበት ጊዜ እንዴት የመጣችሁበትን የታገላችሁለትን ህዝብ ይሄንን ችግር አታረጉም ትላቸውና ቀጥታ እነሱ ያሏት ችግሩን ተረድተናል ሐሳብሽ ጋር በጣም ተስማምተናል ስለዚህ ፕሮፖዛልና ሰርተሽ አሳይን ይሏታል ስለዚህ በጣም ደስ የሚለኝ የሷ ጥንካሬ መጀመሪያ ያለብን ከወተት ነው አለች ልጆች የተሟላ ምግብ እንዲያገኙ ወተት ነው ሲሏት በጣም ደነገጡ ሰዎች ወተት እንዴት ይሆንልሻል ወተት በጣም ውድ ነውና በትምህርት ቤት ምገባ በወተት መጨመር ስለማይቻል ከእንጀራ በወጥ ጀምሪ በሽሮ ጀምሪ አይደለም በፓስታ መኮረኒ ጀምሪ ይሏታል አይ እሷ ግን
ምን ፕሮፖዛል ይዛ ትገባለች? 10 የላም ወተት ለአንድ ትምህርት ቤት ትልና ይሄንን ስታነቡት በጣም ታለቅሳላችሁ። ኦነስትሊ እኔ በጣም ስሜታዊ አድርጎኛል። እዚህ የምታስተምራቸው ትምህርት ቤቶች ውስጥ 10 ላሞች ገዝታ ትምህርት ቤት ውስጥ ይታሰርና ገጽ 73 ላይ 10 የወተት ላሞች ለአንድ ትምህርት ቤት በሚል ትምህርት ቤቶች ከልጆች የተረፈውን ወተት ቢሸጡ ብለን አስበን ለልጆች ማጠጣት ጀመርን ትላለች። የመጀመሪያ ቀን ታልበው ሲጠጡ ልጆቹ እስኪጠግቡ ድረስ ይጠጡት ብያቸው 3 ቀን ሙሉ በቃን አላሉ። ማለት ምንድነው በቃ እስከሚወጣላቸው ድረስ እንዲጠጡ አስተማሪዎች ማልቀስ፣ አስተማሪዎቹ ራሱ የተጎዱ ናቸው። መጠጣት እየፈለጉም እነሱም ግን ልጆቹ ይቅደሙ ብለው ሐዘኔታ አርገው ሳያቸው በጣም አዘንኩኝና ኢትዮጵያ ደግ ሀገር ነች። አስተማሪዎቹም በዚህ ምክንያት የወተት ፕሮግራም እንደጀመረችና ያ የወተት ፕሮግራም 10 ላም ለአንድ ትምህርት ቤት አሁን ራሱ ቢኖር ደስ ይለኛል። ሆነስትሊ 10 ላም ለአንድ ወተት አሁን አንዳንድ የኔዘርላንድ ድርጅቶች ይሄንን ፕሮግራም ለመጀመር ክሬዲት እየወሰዱ ነው። ግን ሽማባው ፍሬዓለም ሽማባው በዚህ በጣም ልትደነቅ ይገባልና ለነዚህ ትምህርት ቤቶች ወተት ያስጀመረችበት 10 ላም ለአንድ ወተት ብላ በጣም በሚያሳዝን ሁኔታ ልጆቹ በቃ ይሄ ምንድነው ከችግር ሐሳብ ከችግርተኝነትና በቃ በ3 ቀን ውስጥ ወተት ጠግበው በቃን ማለት ጀመሩ ትላለች። ይሄንን ፕሮግራም እንዳስጀመረችና ከአማራ ክልል ወጣ ደግሞ ወደ ኦሮሚያ ረጲ ትምህርት ቤት አካባቢ ወደ ሰበታ እንዳስጀመረች እና ልጆቹ በጣም የተጎዱ የተጎሳቆሉ ነበሩ። ያንን ቀን መቼም ማረሳትም ትላለችና ሁሉም ልጆች ይሄንን ማገልገል እንደጀመሩ ነውና በጣም ይገርማል። አሁንም አየሩስ ታንኪዩ እና በጣም ልትከበር ይገባዋል። ይሄን መጽሐፍ ዛሬ ስሜታዊ ሆኜ ነው እያወራሁ ያለው። ማለት አንዳንዴ እኛ የምናወራው ሐሳብ እንደ ባለሙያ ተምሬ ሌሎች እንደዚህ ባለሙያዎች ገብተው ሲያደርጉት በጣም ደስ ይለኛል። ከመቀጠሌ በፊት የተወሰነ ሐሳብ ብትሰጡኝ። እሺ ቀጥሉ። ያ ሐሳብ ያላችሁ በዚህ መጽሐፍ ላይ መናገር የምትፈልጉ ካላችሁ መስማት ይችላል። ያ ይሰማል? ፋሲካ ኪያዬ እኔም ረፍት እንዳረግ በመሃል ጥያቄ መስማት ይችላል። ዛሬ እያወራን ያለነው በፍሬዓለም ሽማባው የተጻፈውን አገር በአንድ ሺህ ቀን የሚለውን በቀንጨር ለመከላከል ስለሰራችሁ ስራ ነው እያወራ ያለሁት። አሁን ምዕራፍ ክፍል 2 ላይ ነኝ። ቀጥሉ ኪያ። እሺ ሰላም ዶክተር። እንዴት ነሽ? እግዚአብሔር ይመስገን። በጣም ነው የማከብረው። ያው በቅርብ ጊዜ ነው ያወቅኩ። አመሰግናለሁ። ብዙ የምትሰጣቸውን እንትኖች ያለው ግን ስለ መጽሐፉ ሲሆን እኔ አንድ ጥያቄ ነበረኝና እሱን ለመጠየቅ ነው። እሺ የአመት ከ11 ወራውን የሚሆነ ሴት ልጅ አለችኝና በአጋጣሚ ስትወለድ ፍንጢጧ ድፍን በመሆኑ በሆዷ ነው የምትጠቀመው ተዘጋጅቶላት ማለት ነው። እና አሁን ያው እስካሁን ድረስ አልተመለሰላትም። በኪሎዋ ይጨምር በሚል ምክንያት እስካሁን ቆይተን ነበር እና ብዙ ነገሮችን ይሄን ብታደርጊ ጥሩ ነው ከሚል ነገር አንፃር ሰዎች የሚሰጡኝን እንትን አረግላታለሁ። ግን ይሄ ኪሎዋ የመጨመር ነገር የለም። አሁን ከቅርብ ጊዜ ወዲህ ደግሞ የምግብ ፍላጎቷ በጣም ጠፋ። በቃ የሆነ የተወሰነች ነገር ከጎረሰች ምንትን አትልም፣ አትበላም። በጣም ነው የምታስቸግረኝ ለምግብ እና ኪሎዋ ሰውነቷ አቅም እያጣች መጣች። ምግብ እንደ ልብ ስለማታገኝ ትንሽ ብቻ ስለምትበላ አጣቅም አጣችና ወተት ደግሞ ኖርማል ወተት አለ። ከዛ በተጨማሪ ደግሞ ፔዲያሹር ወተት እሰጣታለሁ። እሺ እሱ ትጠጣ ለክብደቷም ለሰውነቷም አሪፍ ነው በሚል እሱንም እሰጣታለሁና ያው አንደሱን ስትጠጣ ምናልባት የምግብ ፍላጎቷ ይጨምርላታል በሚል አልፎ ደግሞ አቆመዋለሁ ቀን ላይ እንደዚህ ምግብ እንድትበላልኝ በሚል ግን እንዴት አድርጌ ምግቧን እንደማስተካከልላት ግራ ገባኝ። በቃ ምንም ነገር የመብላት ፍላጎቷ ቀነሰብኝ በጣም ገባኝ። አዎ ይሄ ትንሽ የሜዲካል ኬዝ አለው። ክሊኒካል ኒውትሪሽን እንትን ይፈልጋል። ግን ባልኩሽ ሁኔታ አሁን ማተኮር ያለብሽ ኖርማል ሶሊድ ፉድ ለማብላት ፈልገሽ ነው ወይስ በእንደዚህ አይነት ምግቦች እንድትወፍርልሽ ጥረት እያረግሽ ነው ወይስ እንደ ኖርማል ህፃን ምግብ በትክክል እንድትበላልሽ ፈልገሽ ነው? ማለት አሁን ይሄን ኪሎዋን ሊስተካከልልኝ የሚችልበት አቅም ልታሁን ለአቅም አንፃር ኪሎዋ ሊጨምርበት ገብቶኛል። ኪሎዋ ሊጨምርበት የሚችለው መንገድ እንግዲህ አንዱ በጣም ኬዙ እንትን ነው። ያልሸሹን ፔዲሹር መጠቀም በጣም ግዴታ ነው። እንደዚህ የበለጸጉ ነገሮችን መጠቀም በጣም ጠቃሚ ነው። አይደለም በዚህ አይነት ሁኔታ ያለችው ልጅ ማለት ነው። ስለዚህ የተፈጩ ምግቦችስ ቅባት ያለበት የገበታ ቅቤ ያለበት አትክልት ያለበት አብረሽ ፈጭተሽ በመማላ እንደ ማንኪያ አድርገሽ ሰጠሻት ሞክረሽ ታውቂያለሽ?
አሁን ብዙ ጊዜ ጣፋጭ የተባለ ነገር በአጠቃላይ አፋ ውስጥ እንዲነከት አትፈልግም። አሁን ይሄ ጣፋጭ ይሁን አይደለም ያልኩሽ፣ ስጋ ገበታ ቅቤ ያለው አብሮ ተሰርቶ ልሞ አልፈጨውም እንጂ እሰጣታለሁ እንደዛ። አልሚው ነው እኮ እያልኩሽ ያለሁት ካለችበት ሁኔታ አንፃር አይደለም። አብረሽ በመፍጫ ማሽን ሁሉም ምግብ ቀቅለሽ አይደለም ከተቀላቀለ በኋላ ጥፍት አድርገሽ አልመሽ ለምን አትጠቀሚም ነው እያልኩሽ። ከዛ ውጪ ግን ማግኘት ምቺ ከሆነ HIPP የሚባል አለ ለህፃናቶች የሚጠቅም ባለፈው አይጥመርዝ ብዬ የሰራሁበት ልታገኛቸው የምትችሉ የተዘጋጁ ምግቦች አሉ ከአትክልት ከምናምን የሚሰሩ ራሳቸው ምግብ የሆኑ እሱን የምታገኝ ከሆነ ካልሆነ ግን በዚህ መልኩ ብታዘጋጁ ማለት ነው። አብስለሽ ፈጭተሽው ጠፍቶ አይደለም ቀጥታ አንጀቷ ላይ እንዲደርስ ብቻ ልታረጊበት የምትችዩ ማለት ነው። እሺ በዚህ ባለው በሰፊው ሳይሆን አሁን በጣም አንቺ ትኩረት ማድረግ ያለብሽ ለህክምናው እንድትደርስና እንዲሰራላት ሰርጀሪ ነው የሚሰራው። ምንድነው ሰርጀሪ ነው የሚሰራው? ሰርጀሪ ነው የሚሰራው። ለዛ ማለት እግዚአብሔር ምሮሽ ለዛ ጠንክራ ትደረስልሽና ኬዙ ትንሽ እንትን ነው። ግን እኔ ከማውቀው ኤክስፒሪየንስ የተፈጩ ምግቦችን ቀጥታ ፍላጎት ኖሯት ትንሽዬ ማጣፈጫዎችንም በዚህ ኬዝ ብትጠቀሚ ችግር የለውም ጉዳት ያደርስባታል ብሏታል እንድታስገባው አላሉም። እንደዛ ምንም አላሉኝም። ብቻ ምግብ ትብላ ነው ገብቶኛ። አንቺ መራዳት ያለብሽ ትንሽዬም ጣዕም ኖሮ ጨውም ኖሮት በዚህ ሰዓት እንዴትም ብላ በልታ ሰውነቷን የምትመልስበትና ያ ሰርጀሪ ተሰርቶላት ወደ ኖርማል የምትመለስበትን ስለሆነ ትኩረት ማድረግ ያለብሽ ምግብ በቻለችው በምትፈልገው ሞልኩ ሁላ መሞከር ነው። ስለዚህ ሊያስደስታት ሊጣፍጣት የሚችል ደስ ሊላት የሚችለውን እየቀያየርሽ አፍጭተሽ አልመሽ ሞክሪ። በቻልሽው አቅም ደግሞ በእጇ ምግብ ጠረጴዛ ላይ ያስቀምጠሽላት እያቦካች ራሷ የቦጨቀች እንድትበላ ሞክሪያት። በራሷ ጊዜ ደግሞ እንደዛም እሰጣታለሁ ትበላለች። የተወሰነ ጎርሳ ይሰለቻትና ትተዋለች። እሱ መጨመሪያ ነው ያልኩሽ። አንድ ምግብ አንቺ በትክክል ከሞላሻት በኋላ በተረፉት ሰዓቶች ደግሞ ኤኒ ታይም በምትንቀሳቀስበት ጊዜ ጨምራ እንድትወስድ ምግቡን አካባቢው ላይ ያስቀምጠሽላት ያው ደህንነቱን ጠብቀሽ ኤኒ ታይም በእጇ ደግሞ እያጨማለቀች እንድትበላው እድል ስጫት ማለት ነው። በርቺ እግዚአብሔር እንትን ይበልሽ። ንገሪኝ ያለበትን ሁኔታ ወደፊት ይወርዳሽ። ግን አንድ ነገር ልጨምር ዶክተር። እንትን ነበር የአንድ ጓደኛ ራስ ነበረች። አሁን ሳምንት ነው 45 ቀን የሚሞላት ልጅቷና ይሄ ከታች ድዷ ላይ ጥርስ ለማብቀል ሲጀምሩ ነጭ የሚወጣው አለ አይደለ? እንደዛ አይነት ነገር ምልክት አለው አለችኝና ጡት ትጠባለሽ ምን ትላለሽ። ግን የሆነ ሰዓት ላይ ምላሷ ድዷን ሲነካው የህመም ስሜት አላት መሰለኝ በጣም ትነጫነጭብኛለች አለች። እና እስኪ የምትጠይቂልኝ ብላይ ነበር። ገብቶኛል። ይሄ ምንድነው አሁን ብላ እምቢ ካላት የጥርስ ሐኪም ጋር ጎሮ ማላቀቅ ሊያስፈልግ ይችላል። ስጋውን ማለት ነው እምቢ ካለ። ግን እሱ ጋር ከመድረሱ በፊት ያው ተፈጥሯዊ ስለሆነ መጠበቅ አለባችሁ። እንደው ብሶ ግን ለመብላት ለምናምን ከከለከላት ግን በጥርስ ሐኪም አላቀው ስጋውን ብቻ ቶሎ እንዲወጣ የሚያረጉበት መንገድ አለ፣ ጥንካሬውን ቀንሰው። እሱ ላይ ከመድረሳችሁ በፊት ግን ያው መታገሱ እናንተ ማለቱ ግዴታ ነው ተፈጥሮ ስለሆነ። እሺ መልካም። እሺ አመሰግናለሁ። ጊዜ አረልኝ። እሺ አሜን። እሺ ፋሲካ እሺ ስለ ፍሬ ዓለም ሽማባው መጽሐፍ አገር በአንድ ሺህ ቀን ነው። ያው 1000 ቀን የሚለውን የተረዳችሁት ይመስለኛል። ባለፈውም ስላወራው ልጅና አገር የሚሰራው በእናቶች ሆድ ውስጥ 9 ወር ነው፣ 270 ቀን ነው። ቀጥሎ ደግሞ 2 ዓመት እስከሚደርሱ ድረስ 365 ቀን በ2 ሲባዛ 730 ቀን ነው። 270 እና 1000 ቀን 730 ስንደምር 1000 ቀን ይሆናል። ስለዚህ ይሄንን 1000 ቀን ነው የምታወራው ለማለት ነው። ፋሲካ ሐሳብ አለሽ? እሺ ሰላም ጥያቄ ነበረኝ። እሺ ሰላም። እሺ ፋሲካ እሺ ሰላም ኢንቫይት አልጠየቅሽኝም። ጥያቄ አለኝ ብለሽኛል፣ ግን ጥያቄ እንትን የለው። እሺ ስለ ማወራው መጽሐፍ ሐሳብ ያላችሁ ሰዎች እሺ ይሄንን የትምህርት ቤት ምገባ በአማራ ክልልና በኦሮሚያ ስታስጀምር የገጠማት ችግር የደሃ የሚል ጥያቄ፣ እንዴት ሁሉ ልጅ መመገብ አንችልም፣ መንግስት አቅም የለኝምና ልጆቹ ከቀበሌ የደሃ የሚል ጽሁፍ ይዘው ይምጡ እና ድህነታቸው ከተረጋገጠ ብቻ ነው ብለዋል። እሷ ግን የምትለው ልጆችን በደሃ መለየት በአይምሯቸውና በሳይኮሎጂያቸው ላይ የሚያመጣው ችግር አለ።
ለትምህርት ቤት ዩኒፎርም አንድ አይነት አርጋችሁ እንዴት በምግብ ደግሞ ልጆችን ደሃና የደሃ ልጆች ብላችሁ ተለያያላችሁ ብላ በጣም ማዘኗል። ይሄ ችግር ግን ሁሌ እንቅፋት ሆኖባት አንድ ትምህርት ቤት እንደውም አዲስ አበባ ሲመረቅ ልጆቹ ትምህርት ምገባ ተጀምሮላቸው የመንግስት ባለስልጣናት ተገኝተው መዝሙር እንዲሰምሩና ስላበላችሁን እናመሰግናለን የሚል ዘፈን ሲዘፍኑ በጣም እንዳለቀሰች እንዴት መንግስት ራሱ ታክስ ከፍሎ ልጆቹን መመገብ ሲገባው ልጆቹ ተነስተው መዝሙር ዘምረው መንግስትን ያመሰግናሉ ብላ በጣም ያዘነችበት የሂውማን ዴቨሎፕመንት አካል መሆኑን የተናገረችበትና ያለቀሰችበትን በጣም ትናገራለች። በኋላ ግን ይሄ የደሃ የሚለው እንትን በጣም እንዳስቸገራት ነው። ከዚህ ጋር ግን ተያይዞ በፖለቲካ ምክንያት ሰዎችን እንግዲህ በተለያየ ምክንያት መቀያየር ይኖራል። ኢህአዲግ ወደ መጨረሻው አካባቢ በረከት ስምኦንና አቦ ፀሐይን ስለዚህ ፕሮግራም መጀመር አስፈላጊነት ለማስረዳት ብቻዋን ሄዳ አቶ በረከትን አግኝታ ስላለው ችግር ስታስረዳቸው ችግሩ እንዴት እንዳልተረዱት አልገባኝም። በረከት ስምኦን ብዙ ስራ የሚሰራ ሰው ነው፣ ትልቅ የመንግስት ባለስልጣን ነው። ግን ችግሩን አንቺ ባልሽን አልተረዳንም ብለው እና ምሳቃ ልጅ ስለሚወድቁት ስትነግረው በረከት ስምኦን ለቅሶ ወይም እንባ እንደታየ እንዳቀረረ አይታ እንደዚህ አይነት ጠንካራ የሚመስሉ የፖለቲካ ሰዎች ራሱ ሀዘኔታ እንደሚኖራቸው የገለጸችበት ቦታ አለና አቶ በረከት ለሽፈራው ሸጉጤ ለትምህርት ሚኒስቴር ጉዳዩን ባስቸኳይ አቦ ፀሐይንም አናግራ ቢሮአቸው ሄዳ ይዘሽው የመጣሽው ጉዳይ የአንድ ሰው ጉዳይ ሳይሆን ብዙ ሆነሽ ነው የመጣሽው ያሏት ቦታ አለና በጣም የሚገርም ነው። ይዘሽው የመጣሽው ጥያቄ የአንድ ሰው ጥያቄ ሳይሆን የእናቶችን የብዙዎችን ጥያቄ ነው ይዘሽ የመጣሽው ብለዋት ብቻሽን አልመጣሽም ይላል። ያው መንግስት ለውጥ ተቀየረ። ፕሮግራሙ ልክ በትምህርት ሚኒስቴር ዴታው አቶ ጌጤ በሚባል ሰውዬ ከነገ ጀምሮ ይጀመራል ብሎ ፕሮግራሙ በምግብ ምገባ በኢህአዲግ የመጨረሻ ዘመን ላይ የትምህርት ምገባ ሊጀመር እንደሆነ ሲታወጅ መንግስት መቀየሩንና የብልጽግና መንግስት መቀየሩን ታስረዳለች። በጣም የነበረባት ስጋት ይሄን ፕሮግራም ደግሞ ሌሎች እንዳያቋርጡት የሚል ነበር የነበረባት ስጋት ለማለት ነውና ግን ላክሊ ብልጽግናም ከመጣ በኋላ ፕሮግራሙ እንደቀጠለና ዶክተር አብይ አህመድ በንግግራቸውም ይሄን ፕሮግራም የግብርና ነፍስ ወከፍ የምግብና የገቢ አለመመጣጠን ትኩረት ማድረጋቸውን አመስግና ታከለ ኡማ፣ አዳነች አበቤ፣ ፕሬዝዳንት ሳህለወርቅ ዘውዴ ብዙም ሰዎች ተራድተው ፕሮግራሙ አሁንም ድረስ እንደቀጠለና በተለይ ታከለ ኡማ ኢንጂነር ታከለ ኡማ አዲስ አበባ ላይ ያለውን ፕሮግራም የምግብ ኤጀንሲ የትምህርት ምገባ ኤጀንሲ ያስጀመሩት እሳቸው እንደሆኑ በኋላም አዳነች አበቤ እንዳስቀጥሉትና ይህ ፕሮግራም አሁን ድረስ እንደቀጠለ በጣም የምታመሰግንበት ጉዳይ ሆኖ ቀጥሎ ደግሞ ስለመቀንጨር የደረሰችበትንና እኔም በፓርላማ ያቀረብኩትን ጉዳይ እንመለከታለን። እሺ መቀጠል ትችላላችሁ። አሁን የደረስነው እንግዲህ የትምህርት ቤት ምገባ እንዴት እንዳስጀመረች ነው። የመጨረሻውን ምዕራፍ አስረዳና ጥያቄ ካላችሁ መቀበል ይችላልው። አሁን የተወሰነ ልቀበልና ምዕራፍ 3ን አስረዳለሁ። በጣም የሚገርም መጽሐፍ ነው። እያወራን ያለነው ስለ 1000 ቀናት ነው፣ ግን የተወሰነ ጥያቄዎች መቀበል ይችላልው። ጓሄድ ንጹህ ገበያ ቀጥይ። ንጹህ ገበያ እሺ፣ ይሰማል ዶክተር? ይሰማኛል። ቀጥይ። ይሰማኛል። ሰላም ሰላም። እኔ ያው ባህር ዳር ነው ተወልጄ ያደግኩት። ሚስ ፍሬን እኛ ሚስ ፍሬን የምንላት አውቃታለሁ። ታንኪዩ በጣም ቀጥይ በእናትሽ። እኔ ስለሱ አሁን ያወቅኩትና ይሄው ምንድነው ደንቆሮ የኖረ ሲሰማ ግራ ይገባዋል አይነት ሆኛለሁ። ይቅርታ በጣም ቀጥይ። ችግር የለም። መጽሐፉን እንኳን እኔ አሁን ነው አንተ ስታነበው ያየሁት። እንደጻፈችም አላወኩም ነበረ። ያ እስኪ ገዝቻ አነበዋለሁ እና ያን የመጀመሪያ ትምህርት ቤት ሲመሰረት ንገሪን እስኪ። ትምህርት ቤቱ ሲመሰረት የመጀመሪያ ተማሪ ነበርኩኝ እኔ። ተማሪ ነበርሽ አንቺ? ልጅ ሆነሽ? አዎ። የሚገርም ነው። እሺ
እዛ ነው የተማርኩት። ያው ከኛ ጋር ልክ እንደ ቤተሰብ ናት እሷ። ኦኬ። እና በጣም በጣም ምርጥ ሴት ናት። በጣም ጎበዝ ናት። በጣም ጠንካራ ሴት ናት። እንግዲህ የማውቀው ይሄን ነው። ያው እንግዲህ ቅድም ደግሞ ስታወራ እንደሰማሁት አንተ ስለ ባሏ ብዙም አላወራችም ምናምን ብለሃል። ያው መግለጽ ስላልፈለገች ነው እሷ ስላልፈለገች ነው። ያው እኔ መናገር አልፈልግም እዚህ ጋር ያው ሳይንቲስት ስለሆንኩ ማንም ሰው መብት አለው። እኔ ባልየው በሆን ትንሽ ሊከፋኝ ይችላል። የራሴን ኦፒኒየን የገለጽኩት ስለ ልጆቿ ታወራለች። ባሏን አለመግለጿ የራሷ መብት ነው። እረዳለሁ። ጓሄድ አይ አሁን ያሉበት ሁኔታ ያው ጥሩ ስላልሆነ ለዛ ይመስለኛል ገብቶኛል። ግን እኔ አንዳንድ ተረድቻለሁ ወደዛ እንደሆነና ግን በነበረበት ስዕል በአብረው ልጅ አፍርተዋልና በነበረው ስዕል መግለጽ ይቻላል። አሁን ችግር ቢኖርም በነበረው ስዕል ግን ማቅረብ ይቻላል ብዬ ነው። ቀጥይ። እንደዛ ነው። ብቻ እስኪ መጽሐፉን እኔም ገብቼ ያነበዋለሁ። እኔም አንብቢው መጽሐፍ። እኔ ባህር ዳር ዩኒቨርሲቲ ነው የተማርኩት ፔዳና ሽማባው ሆቴሉን አውቀዋለሁ። ድባንበሳን ድባንበሳ አሁን ተሽጧል መሰለኝ ለሌላ ሰው፣ እርግጠኛ አይደለሁም። እንደዛ ሰምቻለሁ። የእህቷ ነበረ። ባህር ዳር እንግዲህ በረጅም ጊዜ ስማር ባህር ዳር ፔዳን የተማርኩትና በቃ ትልቅ ሆቴል ተብሎ የነሱ ቤተሰብ እንደነበረ በጣም አስታውሳለሁ። ያው የራሄል ሽማባው የእህቷ ነው። ኦኬ። ያው በእነሱ ቤተሰብ ስር እንደሚጠራ ከተማው ላይ ከጊዮርጊስ ቤተክርስቲያን ፊት ለፊት በጣም ነው ማስታውሰው። ሳይክል እየነዳው ስላሳለፍኩ ባህር ዳር ልክ ነው። በጣም ወደዋለሁ ከተማ። ልክ ነው። እና እንትን ታደርግ ነበረ እኔ ማውቀው እንደዚህ በተለይ አገልጋዮች ምናምን አሉ እዛው ፓስተር የሚባሉ ሰዎች አሉና አቅማቸው ደከም ስለሚል እሷ ትምህርት ቤት ገብተው እንዲማሩ ግማሽ ፐርሰንት ትችላላቸው እንደነበረ አውቃለሁ። ግማሽ ፐርሰንት ስላላቸው አይዞሽ ይቅርታ የረበሽኩኝ። በቃ ሌላ ጊዜ እናወራለን። አሁን እሺ፣ አመሰግናለሁ። መልካም ልጅ እየረበሽሽ ነው። መልካም እሺ፣ በጣም ነው የማመሰግነው። ስለ እሷ ባህር ዳር ሆና ነው የገባችው። በጣም አመሰግናለሁ ስለነበረበት። የደረስኩበት ቦታ ምንድነው የደሃ ደሃ የሚለውን መገለጫ ብዙ ሰዎች እየረበሸች ስላስቸገረ መንግስትም እየተቸገረ ስለመጣ ቅድም የፖለቲካውንም ነግሬያችኋለሁ። ግን ልጆች በደሃ ደሃ ምክንያት እየተንገላቱ እንደነበርና እሷም በኋላ ራሴንም እንትን ብዬ ነው ያደግኩት ወይ የሚለውን የገለጸችበት ነውና አንድ ይቅርታ አድርጉልኝ።
ይሰማችኋል? ኮኔክሽን ጠፍቶብኝ ነበር፣ ለዛ ነው ይቅርታ። አሁን ይሰማችኋል? ፍሬዘር ኃይሉ ታንክ ዩ። እሺ ይሰማል? በመሀል ተቋርጦብኝ ነበረ። ፍሬዘር ኃይሉ አስታውሳለሁ ስለ ለውዝ። እሺ አሁን ይሰማል? ይቅርታ። እሺ የደረስኩት ታንክ ዩ የደረስኩት ዘግይታችሁ ለገባችሁ ሰዎች ዛሬ እያወራሁት ያለው በፍሬ ዓለም ሽባባው አገር በአንድ ሺህ ቀን ስለሚል መጽሐፍ ጋር አያይዤ ምዕራፍ 1 እና ምዕራፍ 2 ስለሰራችሁ ስራ አድናቆቴን በጣም እየገለጽኩ ነው። ጥያቄ ሐሳብ ካላችሁ መስማት እችላለሁ። እሺ አሎ ፍሬዘር ሰላም መቀጨር ከ5 ዓመት በኋላ መስተካከል ይችላል ወይ? ይሰማል? ትልቅ ጥያቄ ነው የጠየቅሽው። ከ5 ዓመት በኋላ የተፈጠረው የአይምሮ ችግር ላይመለስ ይችላል። ስለዚህ እሷ የምታወራው ገጽ ትክክለኛ ጥያቄ ነው የጠየቅሽኝ። አሁን ስለ መቀንጨር ያወራችበት ገጽ አለ። ገጽ 106 ላይ አሁን የጠየቅሽውን ጥያቄ ነው የምትመልሰው። ስለዚህ እሷ በኒውትሪሽን እጥረት ምክንያት ልጆች ትምህርት ቤት ምገባ እየመገብን አስተካክላለሁ ብዬ አስቤ ነበር፣ ግን በኋላ ሳነብ አለች ለካ መቀንጨር የሚከሰተው እስከ 2 ዓመት ነው እና ይሄ እድገት ካለፋቸው ልጆች በጣም ይጎዳሉ ነውና የምትለው። እሷም እያለች ያለችው ይህን ጥያቄ ነውና ያው መቀንጨር ባይምሮ በምናምን የሚመጣው ነገር ይቅርታ መቀየር መመለስ የሚቻል አይደለም እና አሁንም ላለንበት ችግር ትልቁ ጥያቄ እንግዲህ ይሄ ነው። በዚህ ላይ ብናወራ በጣም ደስ ይለኛል። ብዙዎቻችሁ ቀንጭራችኋል ወይስ አልቀነጨራችሁም? እሷ የምትጠይቀው ይህን ሳቅ በጣም ለራሴ በጣም አስደንጋጭ ነበረ እና እናት ስትጸንስ ቫይታሚን፣ ፕሮቲን፣ አትክልት፣ የተመጣጠነ ምግቦች ማግኘት አለባት። ምግብ ካልተመገበች ጽንሱ ላይ ከባድ ጉዳት ይደርሳል። ከሁሉም በላይ የረበሸኝ ልጆቹ በእናታቸው ውስጥ ሆነው በማያውቁት ነገር እናታቸውን አለመመገቧ የሚያመጣው ትልቅ ችግር ነው ትላለች እና ብዙዎቻችሁ እርግዝናው ስትገቡ አሁን ብዙዎቻችሁ ብዙ ጥያቄ ትጠይቁኛላችሁ። ልጄ ያወራም ማር ይበላ ነበር። ለምን አበላሽው? ማር ያኮላትፋል የሚለው እውነት መስሎሽ ነው? ማስተዋል ማር ያኮላትፋል የሚለው እሱ ነው ብለሽ ነው? በስንት ዓመቱ ነው ያበላሽው? ቃል እሺ፣ ሐሳብ ስጡኝ። ቃል የሚለው ከዚህ በፊትም ገብተሽ ታውቂያለሽ መሰለኝ። አይ ዶንት ኖ ጎ አሄድ። ቃል እንዴት ነሽ? እሺ ሰላም ነው ዶክተር፣ ይሰማል? እንዴት ነሽ? ሰላም ነሽ? ደህና ይሰማል?
አዎ ይሰማኛል። ቀጥይ። ልጄ የ7 ዓመት ልጅ አለኝ የመጀመሪያ ልጄ ማለት ነው። እና ጡት አልጠባም ነበር የዛኔ ምጥ ምናምን በጣም አስቸግሮኝ ስለነበር ጡት አልጠባም። ከዛ ተጨማሪው ችግር ደግሞ በላም ወተት ነው ያደገው። የምርሽን ነው? ከስንት ዓመት ጀምሮ? ሲጀመር ጀምሮ የምርሽን ነው? እሺ ሆኗል። አሁን ምን ችግር ከዛ የአይረን እጥረት ተብሎ አመት ከ3 ወር ላይ ምናምን ማለት ነው። ስለዚህ ማውራው ነገር እውነት ነው ብለሽ ታስቢያለሽ? አሁን ስታስቢው እኔ ማውራው ነገር እውነት ነው? አንዳንድ ሰዎች አዎ አየውታ በሁለተኛ ልጅ አሁን ሁለተኛ ልጅ ጡት ጠፍቷል። ምንም በሽታ የሚያነው ስለዚህ አንዳንድ ሰዎች ከየት አምጥተህ ነው ያደግንበት ነው ምናምን ይሉኛልና ኖ እሺ እኔ አሁን በሁለቱ ኮምፔር ስለማደርገው ማለት ነው። አንተ ልቆ ልጅ ትንሽ ጉንፋን እንኳን ሲያማው 3 ቀን 4 ቀን ከትምህርት ቤት ይቀራል ምናምን ምግብ ፍላጎት የለውም። ኢቭን ምግብ ፍላጎት የለውም። አይረን እጥረት ተብሎ 3 ወር መድኃኒት ታዞለት ነበር። እስቲ ለኔ የሆነ ፍዝዝ ማለት ነገር አይበታለሁ። እሺ ማለት ኖርማሊ እይታየም ሊሆን ይችላል፣ ግን ኖርማሊ እንደ ኩዮቹ አይጫወትም፣ አይረብሽም ምናምን በቃ በጣም ዲሰንት የሆነ ልጅ ነው። አሁንም እድል አለሽ ወደ ጉርምስና በሚሄድበት እድሜው በሚፋጠንበት ጊዜ 11 እስከ 19 ዓመት ባለው ጊዜ ደግሞ ሁለተኛ እድል ታገኛለሽ። እድሜው የሚመዘዝበት ቁመቱ የሚጨምርበት ይሄ የተጎዳው ጉዳት ሁለተኛ እድል ምን እንለዋለን። እሱ ላይ ደግሞ በጣም ስሪ ለማለት ነው የሱ ወቅት ላይ ኦኬ ይስተካከላል ብለህ ታስባለህ? አዎ ይስተካከላል። ሁለተኛ እድልሽ ደግሞ አሁን ሰውነቱ ጉርምስና ሲመጣ ከለውጥ ጋር ተያይዞ ምግብ በጣም የሚፈልግበት ሰውነቱ እንደ አዲስ የሚነሳበት ወቅት ነው። ገብቶሻል? ኦኬ እሱን ወቅት ደግሞ እንዳያመልጥሽ በጣም ታገይ ማለት ነው። ጉርምስና በሚመጣበት ጊዜ ቅጭጭ ብሎ እንዳይረዝምብሽ ምግብ በጣም አቅርብለት። ጉርምስና ጋርም ታይዞ ዞሮ ዳይሬክትሊ የሆነ ሪሌሽን አለው አይደል? መቼም እንደዚህ መሆኑ ማለት መቀንጨር ማለት አሁን አንደርዌት ሲሆኑ ብቻ ነው መቀንጨር ነው ወይስ ይሄ ሜንታሊ በምንድን ነው ኢቫሉዌት የምናደርገው? ገብቶኛል። መጀመሪያ ኢቫሉዌት ማድረገው እስከ 5 ዓመት እድሜያቸው ቁመታቸው ለከተናቸው ቁመታቸው በእድሜያቸው ልክ መድረስ ያለበት ካልደረሰ መቀንጨር እንለዋለን። አንዱ መገለጫው እሱ ነው። እስከ 5 ዓመታቸው ድረስ ሲለኩ መድረስ የነበረባቸው ቁመት አለ። ስታዩ እንዴት ነው እሱ? አንደርዌት ማለት መክሳት ነው። መቀንጨር አይደለም መክሳት ነው እሱ። መቀንጨር አይደለም እሱ አንደርዌት ነው። አይ አንደርዌት እንኳን አይደለም የመክሳት ነገርና የሆነ አክቲቭ እንደዚህ ወንድ ልጅ ዝም ብሎ ፐርሲቭ የምናደርገው ነገር የለም። የሆነ ይረብሻል ምናምን ሞገገ ወይም ከሳ እንለዋለን። እሱ ደግሞ ምንድነው አሁን የትምህርት ቤት ምገባ የሚያስፈልገው ወይም ልጆች በሚያድጉበት ጊዜ መቀንጨርን ተላልፈው ከመጡ በኋላ ደግሞ እድገታቸው እንዴት እየተፋጠነ እንዲሄድ በቂ ምግብ ከቀረበላቸው መክሳቱ ይቀራል ማለት ነው። እሱ ደግሞ በብዛት አሁን ልጆች ከ5 ዓመት በኋላ እስከ እድሜያቸው ጉርምስና ድረስ በቂ ምግብ ቤተሰብ ካልሰጣቸው ኦልሬዲ አልቀነጨሩም፣ ረጅም ናቸው ግን ከስተዋል። እሱ ደግሞ መክሳት ነው የሚባለው ለማለት ነው። ኦኬ ስለዚህ ያው ተስፋ አለኝ መቼም ተስፋ እንዳመት በኋላ አዎ ገብቶኛል። ማለት መጨነቅ የሌለብሽ አንቺም እኔም በዚህ ሂደት ተጎርተን መተናል። 67% የኢትዮጵያ ሕዝብ መቀንጨር ዕውቀት በማነስ ምክንያት ገጥሞታል። አንቺ ግን እንዳረግሽው አንድሽ ልጅ ላይ የተከሰተውን ነገር ሁለተኛው ላይ ግን የቀየርሽው አውቀሽ ነው ወይስ አታቂ ነው? በጣም አውቄ ነው። ለዛውም በጣም ነበር ህመሙ ራሱ ማለት ያኛው የመጀመሪያው በምጥ ነው የወለድኩት። ሁለተኛው ሰርጀሪ ነው ግን በቃ ትኩረቴ ጡቱ ላይ ነው። በቃ በጣም ነው ያተሰቃየሁት። ብታይ በወር 2 ምናምን ይታመምብኝ ነበር። በጣም በሽታ ይቋቋም ምናምን። አሁንም አድጎም ያን ያህል እንደዛ እንደምናስበው በሱ እድሜ እንደሚሆኑት ልጆች አይደለም። ምን ያስጨንቀኛል። በቃ ገባኝ። አይ ልጆችን አሁን ሁለተኛውን አስተካክለሻል። እኛም ማድረግ ያለብን መጽሐፉንም እያወራው ያለሁት አገር በአንድ ሺህ ቀን የሚለው የሽማባውን እያወራው ያለሁት አንተ እዚህም አሁን በጣም ደክሜ ነው ማወራው። አንዳንዴ ይደክመኛል ማለት ስሜታዊ ሆኛል። እረዳለሁ። ገባኝ። ግን ይሄንን ማድረገው እሷ የምታደርገው ምንድነው አትሊስት ሌሎቻችን የተጎዱት አንዱ ልጅሽ የተጎዳውን ሌላ ልጆች እንዳይገጥማቸው ያንቺ ኤክስፒሪየንስ ስትናገሪ ይሄንን እንዳናስተላልፈውና እንድናቋርጠው ነው የሆነ ቦታ ላይ ማለት ነው። እሺ አመሰግናለሁ። ተባረክ። በርቺ እናንተም በይ ምንም አይሆንብሽም እንደነገርኩሽ አርኪ። እሺ ዶክተር ተባረክ። ታንኪ ዩ። ይሄው ቃል እንደነገረቻችሁ እንግዲህ ከሁለት ዓመት ብግም አይበላም ማለት ነው ዶክተር። ከሁለት ዓመት በኋላ አይበሉም ማለት ነው ዶክተር። ያው ይቀንሳል እንጂ አይበሉም አላልኩም። ስለዚህ እሷ አሁን ልክ እሷ እንደተናገረችው በእውቀት ማነስ ምክንያት ለልጆቻችን ምገባ ባለመስጠት እሷ የምትለው ፍሬዓለም ሽማባው የምታወራው እዚህ ጋር ነው ማንበብ የምፈልገው። ሁላችሁም ብትሰሙኝ ደስ ይለኛል። ገጽ 108 ላይ ከጽንሰት እስከ ውልደት ያሉት 1000 ቀናት ችላ ማለት ግን አንድ ሀገርን ለመጨረሻው ከባድ ኪሳራ ይዳርጋታል።
ምን ነው ቢሉ በኒውትሪሽን እጥረት የተጎዳ ሰዎች መስራት የማይችሉ ናቸው፣ መማር የማይችሉ ናቸው፣ የኢኮኖሚ ጥገኞች ናቸው፣ ራሳቸውን ችለው መኖር አይሆንላቸው። መስራት የማይችሉ ነገር ግን መብል የሚፈልጉ ይሆናሉ። ለማህበረሰብ ሸክም አደጋ የሚሆን እድላቸው ሰፊ ነው። ለዚህ ሁላ ኪሳራ የሚዳርገው መቀንጨርን ማጥፋት ግን ወጪው አነስተኛ ነው። የኒውትሪሽን ባለሙያዎች እንዲህ ይላሉ። ፕሮቲንን የማይመገብ እንቁላል የማይመገብ ልጆች ከማይበሉ ልጆች እኩል ሂሳብ ማስላት አይችልም። አሁን አንዳንዶቻችን ሂሳብ ጠልተን ወደ ሶሻል ሳይንስ የገባ ብዙ ትውልድ አለ። ፈርደንበታል። ሰነፍ ስለሆንክ ነው ሳይንስ ጠልተ ወደ ሶሻል የገባው እንለዋለን። ግን በልጅነቱ በቂ ፕሮቲን ካላገኘ አይምሮ አልተሰራም፣ ሂሳብ ካልኩሌት ማድረግ አይችልም ማለት አናላይዝ ማድረግ አይችልምና ይሄ ጉዳይ በጣም አሳሳቢ ነው። ትምህርት ምገባ መጀመሪያው ጥሩ ቢሆንም እናንተ እናቶች ቤተሰቦች ናቸው ለውጥ ማምጣት የምትችሉት። ስለዚህ ፕሮቲን ቀጥታ ሄዶ አይምሮን ይገነባል። ንቃታቸውንና የማሰብና የማስታወስ ችሎታቸውን ያሳድጋል። አንዷ እንቁላል ደግሞ በዱቄት መልክ ብትዘጋጅ ለብዙ ሰዎች ይሆናልና ወተት፣ እንቁላል፣ ስጋ ማብላት በጣም ጠቃሚ መሆኑን ታስረዳለችና እዚህ ገጽ 108 ላይ የርዕሱ ዋና መገለጫ እዚህ ላይ ነው ያለውና እንግዲህ የተከሰተብንን ችግር በፖለቲካ በምናምን የደረሰብን መቀንጨር መዋጋት እሷ አንድ ቦታ እንደውም በጣም የምታስቀኝ ብንናቆርና ብንዋጋ በልተን ቢሆን ይሻላል፣ ሳንቀነጭር ይሆን ይሻላል፣ በባዶ ከምንባላ እየበላን እንዋጋ ትላለችና የግብርና ስራው መጠናከር አለበት፣ ልጆች ማብላት አለብን ነው የምትለውና ወደ መጨረሻው ምዕራፍ እየሄድኩ ነው። የመጨረሻው ምዕራፍ በጣም ያደነኳት የሰቆጣ ስምምነትን አሁን መንግስት እቅዴ ነው ብሎ የያዘውን መቀንጨርን በኢትዮጵያ ዜሮ አረጋለሁ ብላ ያለችው ዲክላሬሽኑን እሷ ነች የጻፈችውና ስለሷ ባካችሁ የምታውቁ ሰዎች ካላችሁ ሐሳብ ብትሰጡኝ እመላለሁ። መልስ ግን መስጠት እችላለሁ ለተወሰነቻችሁ፣ ጥያቄው ተመሳሳይ ስለሆነ። በጣም የሚገርም ጠንካራ ሰው ነች። ይሄንን ስራ ስትሰራ የረዷት ሰዎች በጣም የሚገርሙ ናቸው። እንደምታውቁት ስዊድኖች ባለቤቱ ዩነስ ይባላል። ፋፋን ያቋቋመው አልሚ ምግብ ፋፋን የጀመረው ስዊድኖች ናቸው። ረድተዋት ኢትዮጵያን ረድተው ፋፋ የሚባለውን አልሚ ምግብ እኔ አሁንም እመክራችኋለሁ ራሳችሁ ከምታዘጋጁት በላይ አልሚ ምግብ እንደ ሳሪፋ ምናምን ያሉ የበለጸገው ብትጠቀሙ ልጆቻችሁ በጣም እድል ያገኛሉ። በየቤቱ የሚዘጋጀው በቂ ላይሆን ይችላልና አልሚ ምግቦች የተዘጋጁ ካለው አትፍሯቸው፣ ተጠቀሙባቸው እላለሁ። በሚገርመው ሁኔታ ፋፋን ያዘጋጁት ስዊድናዊ አባቷ ልጇ ደግሞ ፍሬዓለም ሽባባው ይሄንን የወተት ፕሮጀክት ሲጀምር እርዳታ አድርገው ስዊድን መንግስት በብዙ ክፍለ ሀገራቶች 10 የላም ወተት ለልጆች በሚል ፕሮግራም አዘጋጅታ የረዷቸው እሷ መሆኑን አይቻለውና በጣም ሊመሰገኑ ይገባል። አንድ ኢንጂነርም ስሙን አሁን አልያዝኩትም ብዙ ስራ የሰራላት ሰው ነው። ቀጥሎ የመጨረሻው ምዕራፍ እንግዲህ የሚሆነው ስለ ሰቆጣ ዲክላሬሽን ረሃብ 1977 ረሃብ የነበረበት አካባቢ ነው። ወሎ ሰቆጣ አካባቢ የመቀንጨር ምጣኔው 67% ነውና ስለነሱ ደግሞ ማውራት እንችላለን። ቀጥሉ። ስለሷ የምታውቁ ሰዎች ካለው ግን ብትገቡ በጣም ደስ ይለኛል። እሺ ብሌን ውባለም ቀጥሉ። እሺ ሰላም ዶክተር እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። እሺ ሰላም ቀጥይ። የ1 ዓመት ከ5 ወር ልጅ አለኝና ሁሉ ነገሩ አሪፍ ነው። ቁመቱም ኪሎም በደንብ በጣም አክቲቭ የሚባል ልጅ ነው። በደንብ ያወራል። አሁን ራሱ አፉን በደንብ ፈቷል በ1 ዓመቱ ምናምን። ግን በጡት ወተት ነው ያደገው። ምንም የታሸገ ወተትም የላም ወተት አልወሰደም። አሁን 1 ዓመት ከ2 ወሩ በኋላ ላይ ወተት ለመስጠት ፈለኩኝ። ምናልባት የኔ በቂ ካልሆነ ብዬ ያው ሶሊድ ፉድ ከ3 በላይ ብዙም ስለማይበላ መሀል እንደ ስናክ እንዲሆን ከፍሩት ውጪ ለማለት ብዬ ግን አለምድልኝ አለ። በቃ ቴስቱን ሊለምደው አልቻለም የላሙን ወተት። ከሰፈር ነው የምትገዢው? አዎ ከሰፈር ነው እየገዛው ያለው ተከራይቼ። እሺ አንዱን ምክንያት ልንገርሽ፣ እኔም ስለማልወድ ነው። ሰፈር ውስጥ ያሉት አንዳንዴ ሽታ አለው የከብቶች ሽታ የሚል ልጆች እሱን ሲያሸቱ የሚጠሉ ሰዎች አሉ፣ እኔንም ጭምር ማለት ነው። እኔ ወተት አሁን በፋብሪካ ተቀነባብሮ የሚመጣውን እነ ማማን ሌሎቹን አይነት ሞክረሽው ታውቂያለሽ? እነሱ ሽታውን ስለሚያወጡ ያ ወተት የሚለው ሽታ መጥፋት ስላለበት አንዳንድ ልጆች በዛ ይቀረጽባቸዋልና እሱን ሞክረሽ ታውቂያለሽ ወይ? አይ የታሸገ ነገር ብዙ እየሰጠሁት ስላልሆነ እሱን አልሞከርኩኝም። እነሱን ልጠቀም
አው ማለት አንድ ምክንያት ከሆነ ነው እያልኩሻለሁ ጠጥቶ አለርጂ ሆኖበት አያውቅም አይደለም ማለት አለርጂ ችግር ካለበት እሱን ማየት አለብን አለርጂ ከሆነ እርጎ ምናምን ተሰጪዋለሽ ግን መጀመሪያ የላም ወተት እርጎ ሰጥተሽው ታውቂያለሽ መጀመሪያ በፊት 6 ወር እስከ 1 አመት እስኪሆኑ እርጎ ይበላልኝ ነበር አሁን ግን እርጎም ሪፊውዝ ያደረገ ነው በቃ እርጎም ስለዚህ የሚያመለክተው ምንድነው እርጎ መጠቀም ከቻለ በተወሰነ መልኩ የላም አለርጂ የለበትም ማለት ነው ያው በተወሰነ ስለሚቀንስለት እሱ አንድ ነገር ነው ግን ከዛ ውጪ እንደዚህ ታሽገው የሚመጡትን አፍልተው ሽታው ስለሚጠፋ ዲኦዶራይዜሽን የሚባል ይሄ ላም የሚል የሚፈጠር ይሄ ቅቤ የሚል ሽታ አለ እሱን ሽታ አንዳንድ ልጆች ይጠላሉና ምክንያቱ እሱ ከሆነ እንትን እንድታረጊ ነው ከሌላ ነገሮች ጋር ግን ከሙዝ ከስትሮበሪ ጋር ፈሽተሽ ብትሰጪው እንደ ስሙዚ ይበላልሻል ወይስ አያስድልሽም ምን አርጌው አቃለሁኝ አጥሚት ላይ ትንሽ ምናም መጠኑ ሳይበዛ ይልም በፍራፍሬዎች ነው ምልሽ በፍራፍሬዎች ጋር ሞክሬው አላውቅም ብቻውን ከፍራፍሬ ጋር እንዳለሽ አቅም ስትሮበሪ ወይ ሙዝ ወይ ማንጎ ወተቱን በብሌንደር አብረሽ ፈሽተሽ ልጁ ብሎ የሚያስበው ወተት ሳይሆን ጁስ ነው እየጠጣው ብለሽ ሲጩ ወተቱ ግን አብሮ ይሰራበታል ፈልቶ ቀዝቅዞ መበጥበጫውንና መምቻውን ወተት አርጊለት ነው ምልሽ በሱ ሞክሪው ደግሞ እሺ ሌላ ደግሞ ይቅርታ እዚህ ሌላ ደግሞ ስጋም ልክ እንደዚሁ ስጋም ብዙም አይደለምና በቃ ሜቢ ዋንስ ኢን ዊክ ምናምን ነው የሚበላልኝ በተለይ አሳና ስጋ እና አው ማለት በጣም ስጋ በጣም ወሳኝ ነገር ነው ገብቶሻል 8 አይነት ምግቦች አሉ በቀን 4 በአንድ ጊዜ 4 በቀን ውስጥ ደግሞ 6 አይነት መኖር አለበት ይላል አቅሙ ካለሽ አሁን ይሄን ስመክር በሳይንስ ነው እንጂ በኢትዮጵያ ኮንቴክስት አይደለም አቅሙ ግን ካለሽ አንድ ልጅ በጣም ጤነኛ ሆኖ ያድጋል የሚባለው ካሉት 8 አይነት ምግቦች ውስጥ አንድ ምግብ በሚዘጋጅበት ጊዜ 4ቱ መኖሩን 4ቱ አይነት ለምሳሌ አይብ ጎመን ሽሮ አይደለም እንጀራ ቢኖር 4 ሆነ ማለት ነው ቀጥሎ ደግሞ የሆነ ስጋ አይደለም እንቁላል ምናምን አርገሽ መሰባጠር አለበትና ስጋን በጣም ማስለመድ አለብሽ በቀጥታ አልበላ ብሎሽ ነው ፈሽታሹ ሞክረሹ ታውቂያለሽ ብዙም ቴክስቸሩን ይሁን ማይወደው አላቅም መረቁን ቢወስድ ጥቅሙ ያገኘዋል አይ ዶንት ኖ ያገኘዋል መረቁን ስትይ ግን ስጋውን ፈሽተሽ አይደለም ልሞ ማለት ነው በሱ መልኩ አይወስድልሽም ልሞ አይወስደው እስቲ እንደዛ ማለት ከ8 ከ9 ወሩ በኋላ ቴክስቸር ያለው ፉድ ስለሆነ የሚበላው ብዙም ፈጭቼ አላበላውትም ግን አሁን ማለት የጎደለውን ነገር ለማሟላት በዛ አብራችሁ ትበላላችሁ እንደ ቤተሰብ እንጀራ ቀርቦ አብረሽ ታበይዋለሽ አብራችሁ ትበላላችሁ አው ግን ምንድነው ለምሳሌ ይሄ ድንቹ ምናምን ነው እንጂ ፕሪፈር የሚያረጋው ስጋውን ብዙ ፕሪፈር አያረጋም ኦኬ እና ኖርማሊ ያለው መረቁን ነው አሁን አጥንት ምናምን ቀቅልና መረቁን ፓስታም ቢሆን የሚበላውን ነገር በዛ ቀቅልለታለሁ ግን አንዳንዴ በልሽ ግን መረቁ ብቻ በመሆኑ ቅባቱ ሊሆን ይችላል የሚወጣው ፕሮቲን ግን የሚባለው ፕሮቲን አሚኖ አሲድ ባይ ዘ ዌይ ከስጋ ብቻ የሚመጡ አሚኖ አሲዶች አሉ በተለይ ለልጆች እድገት ደግሞ ጡንቻም እድገት የሚፈጠረው ይሄንን አሚኖ አሲድ ስቶች ነው ከጥራጥሬም ከምንም አይገኝም ከስጋ ካልሆነ በስተቀር እነዚህን አሚኖ አሲዶች ካላገኘ ልጁ በበቂ ሁኔታ አክቲቭም አይሆናምና እድገቱም አይፋጠንምና እነዚህን አሚኖ አሲዶች እንዲያገኙ መታገል አለብሽ በስጋ እሺ መልካም እሺ እያጠቃለልኩ ነው ዛሬ እያወራን ያለነው እንግዲህ ስለ ፍሬ ዓለም ሽባባው ስለጻፈችው ሀገር በአንድ ሺህ ቀን ስለሚል በጣም ስለወደድኩት መጽሐፍ ነው ማወራው የመጨረሻ ደረጃ የደረስነው እንግዲህ ሀገር የሚመሰረተው በአንድ ሺህ ቀን ነው በዚህ ምክንያት ይሄንን ለመከላከል ትምህርት ቤት መገባ ጠቃሚ ቢሆንም ዋናው ኤሌፋንት እንደሩ ትልቁ አሳሳቢ ነገር ግን እስከ 2 አመት ድረስ ያለውን በማሰብ በሰቆጣ ላይ የሰራች ይሁን በጣም ረሃብ ያለበት አካባቢ ነው ድርቅ በየ10 አመቱ በየ5 አመቱ የሚገጥመው የ77 ድርቅ የገጠመበት አካባቢ ነው ግን የአማራ ክልል ቢሮ ይሄ ባይዘው ይሄ ፕሮጀክት በኋላ የሀገር ፕሮጀክት ሆኗል ግን በሚያሳዝን ሁኔታ ቅሬታዋን ገልጻለች ሽልማትም ተሰጥቷታል ግን ይሄንን ስራ ብዙ ስራ ሰርታበታለች ግን ከሰቆጣ ዲክለሬሽን ከካውንስሉም ሆነ ከምክር ቤት ብዙ ገሸሽ እንዳረጓት መንግስት አሁን ይሄን ስራ እንደማያሳትፏት ተናግራለችና በዚህ በጣም ቅር እንደሚላት እኔም በጣም ቅር ብሎኛል ይሄን ስራ የሰራችን ሰው ወደ ጎን ማድረግና ክሬዲት ከሷ ላይ መውሰድ ተገቢ አይደለም ብዬ ነው ማስበውና
ይሄ ክሬዲት የሷ ነው። የሰቆጣ ዲክለሬሽንም ክሬዲት የሷ ነው። እሷ ሁሌ እንደ ቦርድ አባል መሪም ሆና ልትሳተፍበት ይገባል ብዬ አስባለሁና ይሄ መስተካከል አለበት ብዬ ነው የማስበው። በጣም የሚገርማችሁ ምንድነው ሰቆጣ አካባቢ ላሞች ወስዳ አርብታ በጥሩ ሁኔታ ምንድነው በጣም በሚገርባችሁ ነው መኖ ይጠፋና ከብቶቹ ግን ስታልፍ በየአካባቢው ከብቶቹ ያምራሉ። አካባቢው ላይ በጣም ድርቅ ነው፣ የለም ሳር ምናምን የለም፣ ግን ከብቶቹ ያምራሉና ገበሬዎቹን ስጠይቃቸው ምን በልተው ነው ስትላቸው አፈሩን ይበሉታል፣ ጨዋማ ስለሆነ እሱን እየበሉ ነው የሚያድጉት ይሏታል። ከዛ በአካባቢው ላይ ከብቶች ላምዬ ልውሰድ ወደ ሰቆጣ ስትላቸው የግብርና ቢሮ ምን መኖ ልታበያቸው ነው እዛ የምትወስጃቸው? እና በሚገርማችሁ ሁኔታ ይሄንን የሚከለክላት ቢሮ የመኖ አስተዳደር ቢሮ የሚባል ነው። እና በኋላ በጣም ተናዳ ያንተ ቢሮ ታዲያ አዳምና ሔዋን በፈጠረው ሳር ተማምነ ነው ወይ ይሄን ቢሮ የከፈትከው ትለዋለች። እና የአዳምና የሔዋን ምንድነው የአዳምና የሔዋን ሳር ብላ በጣም ይስቁባታል እስካሁን ድረስ ማለት ነው። ስለዚህ ይሄንን በማስመልከት ያንን አፈር ወደ መኖነት ቀይረው መጠቀም እንደጀመሩና ላሞቹን በዛ አፈር እየበሉ የረዳትም ሰው አለ፣ አንድ ባለሙያ ሁልጊዜ የሚያግዛት ሰው አለ፣ የመኖ ማቀባበሪያ እንደሰራላት ትናገራለች። እሺ ሐሳብ ማስገባት እችላለሁ። እና ስለዚህ ይሄንን ከብቶች ግን በሚያሳዝን ሁኔታ እዛ ሰቆጣ አካባቢ በየጊዜው ድርቅ የሚከሰትበት አካባቢ ስለሆነ እነዚህ ከብቶች በቃ በድርቅ ሊሞቱ ሲሉ ምን ታረጋለች? ማድረቂያ አዘጋጅታ ከብቶቹ በጠቅላላ ወደ ቋንጣ ይቀየሩና ሰው ይመገባቸው ረሃብ ከሚገለው ሰውንም ብላ ያንን ያረገችበትን ነገር ትናገራለች። ስለዚህ እያጠቃለልኩ ነው። ስለዚህ አገራችን መቀንጨርን ወደ ዜሮ ለማድረግ እየሰራች ነው። በአፍሪካ ህብረትም ሳይነግሯት ከጤና ጥበቃ ጠርተው ተሸላሚ ስለሆነ ታሪኳን አውቀው በፕሬዝዳንት ሳህለወርቅ ዘውዴም ስለሷ ሰምተው ይሄንን ጉዳይ አሁን ማናቸው ምክትል ጠቅላይ ሚኒስቴር የነበሩት ደመቀ መኮንን ሌሎችም ሽልማት ባገኙበት ወቅት እሷ ሳይነገራት መሸለሟንና በዚህ ሳይነገራት ሽልማቱ መሰጣቷ ቅር እንዳላትና ሽልማት እንደማትወድ የሚሸልሟት ሐሳቧ ሳይገባት እንደሆነ አስረድታለች። ስለዚህ በጠቅላላ ብቻ ስታጠቃልል መጨረሻ ላይ መቀንጨርን ለመከላከል ሁላችንም በዚህ ላይ ልንሰራ ይገባልና 1000 ቀናትን እንቆጣጠር ነው የሚለው። በጣም አመሰግናለሁ። ይሄንን መጽሐፍ ሁላችሁም እንድታነቡት። እኔ በጣም ጀግናዬ ነች። እኔ ብዙ መጽሐፎች አንብቤያለሁ። ሁልጊዜ ሚዲያ መቅረብ ያለባት አሁንም አገሪቷ ላይ ትልቅ ቦታ ሊሰጣት ይገባል። እሷ እንደኔ ምን ትላለች መጨረሻ የኢትዮጵያ ችግር መፈታት የሚችለው በኢንስቲትዩሽን ስለሆነ የኒውትሪሽን ሚኒስቴር እኔ የምግብ ሚኒስቴር ነው ምለው። እኔ ከሷ ኮፒ አድርጌ አይደለም በራሴ ባለው ችግር አይቼው ነው። እሷ ደግሞ እንደ ብራዚል እንደ ህንድ በኒውትሪሽን ላይ ትኩረት አድርገን ካልሰጠን አገራችን ከዚህ አዙሪት መውጣት አትችልም ነው የምትለውና በጣም ላመሰግናት ይገባል። ስለሷ ኤክስፒሪየንስ ያላችሁ ልትነግሩኝ ትችላላችሁ። ይሄን መጽሐፍ ግን ገዝታችሁ አንብቡ ለማለት ፈልጋለሁ። በጣም አመሰግናለሁ። ጊዜ ከፈጀው ይቅርታ። ቀጥሉ። እሺ መጣው ጥያቄ መጠየቅ ትችላላችሁ። አሁን ጥያቄያችሁ መመለስ እችላለሁ። ስናወራ የነበረው ቀጥይ። ሰላም እንዴት ነሽ? ሰላም እግዚአብሔር ይመስገን። ደህና። ልጅሽ ቀንጭሯል ወይስ አልቀነጨረም? መቀንጨር ደህና ነው። ደህና ነው። ደህና ነው። እሺ ቀጥይ። 1 ዓመት ከ5 ወር አሁን ሞልቶታልና እሺ አሁን እምቢ የሚላቸው ምግብ አለው። አሁን ይሄ ዮልክ እንቆላሉ አይበላም። እሺ ኤግ አሁን ስክራምብል አድርጌ ነበር የምሰጠው፣ እሱም አይበላለኝም። አሁን እንዴት ማድረግ ጀመርኩኝ? ከገንፎ ጋር እያስገባው እሺ ወደ ገንፎ 1 እንቁላል አስገብቼ ከምጠን ጋር በወተት አድርጌ እሰጠዋለሁ፣ እሱ ይበላዋል። እሺ አሁን ይሄ ዮልክና በቃ እንቁላል ከዛ ውጪ አስገብቼ ከገንፎ ውጪ አይበላም። ሌላ አው ፒኪ መሆን ነው እንጂ አለርጂ አይደለም። ፒኪ የመሆን ነው አይደል? የባህሪ ነው። ምንም አለርጂ የለውም። ስቲል ነው አለርጂ የለውም።
የባህሪ ችግር ነው። ከዛ ከኛ ጋር እንጀራ ምናምን ደግሞ በርበሬ ያላቸው ምናምን አይ ቲንክ አስቀድሜ አላስቀመስኩትም ለምን ምናምን እያልኩኝ አሁን እንጀራ ንክ ምግቦችን ምንም ነገር አይበላም። ስንት አመቱ ነው? ስንት ጊዜ ሆነው? 1 አመት ከ5 ወር። ቆይተሽበታል። 1 አመት ከ5 ወር ትንሽ ቆየት ብሏል። በጣም የቤተሰብ ምግብ ሲበሉ አብራ ፍላጎት አሳይተው አያውቅም? አብራችሁ ስትበሉ? አይበላም። ይሄ ሩዝ ምናምን ካልሆነ አይበላም። እናንተ ምግብ ስትበሉ እንጀራ በወጥ ስትበሉ ምንም ፍላጎት የለውም? ምንም የለውም ጭራሽ። እሺ ምን ላድርግልሽ? እሺ ከዛ አሁን እኔ የሆነ እንደዚህ በሌላ ደግሞ ከምግብ ውጪ እንትን አየሁበት እንደዚህ የሆነ የባህሪ ለውጥ ነው። አይ ዶንት ኖ አሁን ነው በደንብ እየታየኝ የመጣምና የሆነ አይ ኮንታክት ብዙም የለውም። ከልጆች ጋር ሲቀላቀል ከልጆች ጋር ከመጫወት ይልቅ የራሱን ጨዋታ መጫወት ነው የሚፈልገው። በቃ ባህሪው እንዳለ የራሱ ነገር ነው የሚፈልገው። መጫወት የሚፈልገው ከራሱ ጋር ነው። የሆነ ነገር የሚፈልገው ከራሱ ጋር ነው። እና ይሄ ነገር ምንድነው ምናምን ብዬ ለማሳየት ሞከርኩኝና ከዛ ኮሪያ ነው የምንታከመው እዛው ስልጅው ነበር። አሁን ይሄ አይ ኮንታክት ያልሽው ነገር እውነት ነው። አሁን ከገባን ጀምሮ ከመጣሽ ጀምሮ ወደ ሆስፒታል ድረሱ እያወራን ስቲል ወደ እናንተ ማላየም ወደ እኔ ማላየም የራሱ እያደረገ ነው። እሺ እና ይሄ ነገር እንትን ለማለት ይሄ 1 ወር እንየውና 1 አመት ከ6 ወር ሲሆን በድጋሚ እንየው አሉ። እሺ ከዛ አሁን እኔ ምን አሰብኩኝ ዴኬር ላስገባው ወይ አታስገቢው። ቆይ ማለት ይሄ አፓርታማ ስለሆነ ከልጆች ጋር ይሄ ኮሚኒኬሽን ስኪል እንዲኖረው ምን ላድርግ ታዲያ? በቃ ግራ ገባኝ። ገብቶኛል። የአንድ ልጅ ብቻ ነው ያለሽ? እሱ ብቻ ነው? አይ እሱ ብቻ ነው፣ የመጀመሪያ ስለሆነ እኮ ነው። ገብቶኛል፣ እረዳሻለሁ። ማለት የሚያሳስቡሽ ነገሮች እንዳሉ ቢሆንም 2 አመት አይደል? 2 አመትም ገና ነው ገና 1 አመት ከ5 ወር። ከአንቺ ጋር ግን ጊዜ ያለሽ አንቺ ከሱ ጋር ለመዋል? እኔ ሙሉ ቀን ከሱ ጋር ነኝ፣ ስራዬን ትቼ እሱ ጋር ነኝ። ኦኬ። ስለዚህ ማለት አሁን ዴኬር ያልሽውን ለመቀላቀልና ለማውጣት አካባቢዎች ላይ ፓርክ ቢኖር የሆነ ቦታ አብረሹ ሂደሽ ለመውሰድ ምናምን ሞክረሻል? አሁን ዴኬር ብለሽ ለመውሰድ ባለበት ሁኔታ ትንሽ አሳሳቢ ነው። እኔ የሌላ ሙያ ሳይሆን እንዲሁ ነው እያማከርኩሽ ያለሁት እና እሱን ማድረግ ባልጠነከረበት ሁኔታ አይከብድሽም ወይ ብዬ ነው። አሁን እኔ አሁን ይሄ ማጫወቻ ምናምን ቦታ ይዤው ይሄዳለሁ። አሁን እኔ ያሰብኩት ከልጆች ጋር ሲቀላቀል ይሄ የመጫወት ስኪሉ ሜቢ ደና ቢሆን በሚል አስተሳሰብ ነው እንጂ ይሄ መጫወቻ ምናምን ሁሌ ይዤው ይወጣለሁ። ገብቶኛል። ግን አሁን ያለውን ፍላጎት አሁኑን እንዲቀላቀል ለምን ፈለግሽ? ጊዜውን መጠበቅ ለምን አልታገሽም አንቺ? እኔ አስተምሬያለሁ፣ ስኩል ኦፍ ቱሞሮ ልጆችም አስተምራለሁ፣ ዝምተኛ ልጆች ባህሪዎች አስተምሬያለሁ። 1ኛ ክፍል ዛሬ ዝም ብለው የነበሩ ልጆች ቀዋጭ ሆነው ተቀላቅለው ማቃቸው ልጆች አሉና በልጆች እድገት ላይ የራሳቸው አካሄድ አላቸውና ማመሳሰል ትተሽ በራሱ ልክ ብቻ ለምን አታስኬጂውም ብዬ ነው ከምትጫኚው። አይ ዝም ብዬ ሐሳብ ነው። ገብቶኛል። የመጀመሪያ ልጅ ስለሆነ ያስጨንቃል፣ ብዙ ነገር ትከታተያለሽ። እረዳለሁ፣ ችግርም ሊኖር ይችላል። ግን ስትደርሺበት ስትሻገሪው ነውና አሁን ራሱን በራሱ ብቻ መንገድ ብትታገይ ብዬ ነው መመክርሽ። አንቺ የራሱን ጊዜ ይዞ እንደሄድ በማስገደድ የሚሆን ነገር የለምና ልጆች ሁላቸውም የራሳቸው ባህሪ ያላቸውና ዝምተኛ ልጅ አለ አይደለም፣ የሚቀውጥ ልጅ አለ። የተለያየ ስለሆነ ይሄኛው ፎርሙላ ይሁንልኝ ብለሽ ባትታገዩ ብዬውና እንትን ብታረጊው ብዬ ነው ማምከር የምፈልገው። እሺ አመሰግናለሁ። ይሄ የላም ወተት ደግሞ አሁን አይጣም እንትን አይልልኝም፣ አይወስድልኝም። እንዴት ላድርጋ? ምንድነው የሚወስደው? አሁን እስካሁን ድረስ ምንድነው የሚወስደው? ጡት ብቻ? ምግብ ይበላል በደንብ። ስንት ጊዜ ሆኖታል አሁን? 1 አመት ከ5 ወር። ለምን ቀነስ አታረጊውም? ጡቱን ምግብ እያበላሽው ነው? ምግብ በደንብ ነው የሚበላው። በቀን 5 2 ስናክና 3 በደንብ ይበላል። ከአንቺ ጋር ያለውን አታችመንት ብዙ ሰዓት ስለሆነ ያላችሁ በአልበሽ ጡትሽን አልበሽ በጡጦ ምናምን ሞክረሽው ታውቂያለሽ? በሌላ መንገድ ከአንቺ ውጪ ጡጦ አይጠባም። ጡጦ እሺ አይለኝም። ሞክሬዋለሁ። ጡጦ አይቀበልም።
ገብቶኛል። እምቢ ባለ ቁጥር ያው መጀመሪያ ላይ አላስለመድኩትም ሆኜ መሰለኝ እኮ አሁን ጀምርዬ ለማለት እኮ ነው። አሁን ቅድም ያልሻቸውን ባህሪዎችንም ለማስተካከል አብራችሁ ብዙ ስላላችሁ አይንሽም እሱ ላይ ስለሆነ ከአንቺ ውጪ በራሱ እንዲጠነክር ለማድረግ ትንሽ አንቺ መጠንከር ያለብሽ ይመስለኛል ብዬ ነው። መጨከን ያለብሽ ይመስለኛል። አንቺ ቆፍጠን ትላስቀመው ወይስ መቀነስ ማለት ጡቱም በጡጦ እንዲወስደው አይደለ? በተለያየ መልኩ እንዲወስደው እያረግሽ ብታስለምጁ ማለት ነው። እዚህ የሚመክሩሽም አለ ቲጂ የምትባል የኔ እናት አታስቢ የመጀመሪያ ልጅ ነው አይዞሽ ይሉሻል ከታች ያሉ ሰዎች። አይ ቲንክ እንደዛ ስለሆነ መሰለኝ እዚህም ፋሚሊ አዲስ አበባ እዚህ አሁን ፋሚሊ የለም ክፍለ ሀገር ናቸውና እዚህ አይ ቲንክ አፓርታማ ሆኜ ብቻዬን ምናምን ስለሆንኩኝ መሰለኝ በጣም እንትን የራሴ ኢማጂኔሽንም ሊሆን ይችላል። ታንኪዩ እሱን ነው የምልሽ። ሊኖርም ይችላል ግን አንቺ ደግሞ አይንሽን ከሱ ላይ በጣም እንትን ማለትሽ ተገቢ ነው። ግን በዛው ልክ ጠንከር በይ ደብቂው ለማለቴ ነው። ልጆች ያውቃሉ ፍርሃታችንን። ኦኬ እሺ ያሳድግልሽ። መልካም ይወልካም። አሜን አመሰግናለሁ። እሺ ሳል እሺ ልቀጥል ዶክተር? አዎ ቀጥይ። መልካም ቀጥይ። እሺ ሰላም እንዴት ነህ? በጣም ማመስገን ነው የምፈልገው። ይሄን የመሰለ እውቀት ይዘህ ለኛ ጊዜ ሰጥተህ እንዲህ ቁጭ ብለህ በነፃ ባይዘው እኔ ብቻ አይደለም እውቀት ያለኝም ሌሎቹ እንዲመጡ ጥረት አድርጉ። ማለት እውቀት ኖሮ የተቀመጠ ሰው አለና እኔ አይቼ ስለመጣው ነው ሁሉም ቢመጣ ብዬ ነው ካለው ችግር አንፃር። በጣም ነው የማመሰግነው። በጣም እከታተላለሁ ለዛ ነው። እኔ 2 ልጆች አሉኝ። በተከታታይ ነው የወለድኳቸው። የ4 ወር ልጅ እያለ ሁለተኛዋን ልጅ እርጉዝ ነበርኩኝ ማለት ነው። በስንት ጊዜ ልጅነት ወለድሻቸው? በስንት ጊዜ ርቀት? አሁን 1 ዓመት ከ1 ወር ይበላለጣሉ። እሺ ጥሩ እየተከታተልኳቸው ነው። ጥሩ ነው ያሉት። ግን ያሉኝን ጥያቄዎች በአጭሩ እንትን ልበልልህ። አንደኛ እኔ የላም ወተት አልሰጣቸውም። በቃ ማለት ጥሩ ይገኛል ብዬ ስለማላስብ የላም ወተት አልሰጣቸውም። ኒዶ ነው የምሰጣቸው። ግን እርጎ እንዲያገኙ ይሄ ሆላንድ እርጎ ምናምን አለ አይደል? እዛ ላይ ያለ አስተያየት ምንድነው? ጥሩ ነው ወይ? ነጩን ትጠቀሚያለሽ? ፍሌቨርድ ከሆነ ይቅር ነጩ የሆላንዶ ነው። ያው ማስታወቂያ እየሰራው አይደል? የሆላንዶ ነው ነጩ አለ። ኦኬ እሱን ተጠቅመሽ ታውቂያለሽ? ነጩ ፍሌቨርዱን አይደለም እያልኩሽ አለ። ተጠቅሜ አውቃለሁኝ። ግን እኔ የታሸገ ነገሮች ስለምፈራ አትፍሪ። አይ በዚህ ያረጋግጥልሻለሁ። እንደውም ከምናዘጋጀው ይልቅ ሆላንድ በጣም ጥሩ ፋብሪካ ነው። የኔዘርላንዶች ካምፓኒ ነው። የጥራት ደረጃቸው ኤፍኤስሲሲ የፉድ ሴፍቲ ማኔጅመንት ሲስተም ዘርግተዋል። ስለዚህ እኔ ለነሱ ብቻ ሳይሆን እርጎቹን እንደዚህ የሚጠቀሙትን ካለ ለልጆችሽ ቢጠቀ። አንቺ ግን ለምን መስራት አትፈልጊም? ለምን አትሞክሪ መስራት? ቤት የላም ወተት ጥሩ አለ ብዬ ስለማላስብ አይ ኒዶን አፍልተሽው አሁን ከምትገዢው የሆላንድ እንትን ላይ 1 ማንኪያ ጨምረሽበት ይረጋል። ኒዶን ራሱ አፍልተሽው ከበጠበጥኩት በኋላ ላፍላው። አዎ ከበጠበጥሽው በኋላ ሞቅ አርገሽው አይደለ? ሞቅ ካረግሽው በኋላ ቀዝቀዝ ሲልልሽ 1-2 ማንኪያ ከሆላንዱ ላይ እርሾ አርገሽ ጨምሪበት። ሞክሪና ቪዲዮ ላኪልኝ። ለብዙ ሰው ነው የምመክረው። የኔም ልጆች ስለሚያስቸግሩ የላም ወተት ስለሚያስቸግሩ እርጎ ምሰራው ከኒዶ ነው። ኦኬ እሺ ሞክሬ ልክልሃለሁ። እሺ ሞክሬሽ ንገሪኝ። ካልሆነ ደግሞ ቅድም ያልሽውን የሆላንድ የሾላ ሌሎቹን አይነት ለልጆችሽ ተጠቀሚ። አለ እኮ ሴፍ ምን ያክልስ በሳምንት መጠቀም አለባቸው? ለምሳሌ እንዳይበዛ ማለት ነው። ልጆችሽ ትልቅ ናቸው ከሆነ አይደል? 1 ዓመት ከስንት አልሽ? ትንሹ 1 ዓመት ከ6 ወር ናት። ትልቁ 2 ዓመት ከ7 ወር ነው። ምንም ችግር የለውም። በየምሳው ላይ ወይም በአንዱ ዲሻቸው ላይ ጎን ላይ ቢኖር በቂ ነው። ጎን ላይ ምንድነው እኔ ውጭ ሀገር ሲሄድ ሁልጊዜ ምግብ ሲደላል ከጎን ደግሞ በትንሽዬ ካፕ እርጎ እንጠጣለን። ለአንጀታችን ጤና በጣም ጠቃሚ ስለሆነ ስለዚህ ሁልጊዜ መኖሩ መታደል ነው። በትንሽ መጠን መኖሩ። ሌላው ዋና ምግብ አይደለም። ዋናው ምግብ ከጨረሱ በኋላ ነው ያችን በማንኪያ የሚበሏት። አይ እርጎ ምን ያክል ጥቅም እንዳለው ስላነበብኩኝ እንዳያጡ ብዬ ስላሰብኩ የኔም ቪዲዮዎች አሉ ስለ እርጎ ያወራሁት። ሁለተኛ አእምሯችን የሚባለው አንጀታችን ነው። ከጭንቅላታቸው ቀጥሎ እንቅልፍ እንዲወስዳቸው ስሜታቸው እንዲስተካከል ደስ እንዲላቸው የሚያደርገው የአንጀታቸው ጤና ነውና ለዛ ጤና ደግሞ የሚሰጣቸው ኢንፌክሽንን ለመከላከል እርጎ ነውና እርጎ በጣም ተጠቀሙ። ኦኬ እሺ ዶክተር፣ ሌላኛው ቫይታሚን ሰፕሊመንት ሰጠዋለሁ ለትልቁ ልጅ። ምን ቫይታሚን ዲ ነው ወይስ ሁሉንም የያዘ? አይ መልቲ ቫይታሚን ሊል ክሬተርስ ይላል።
አፒታይት ዘግቶት ነው ወይስ ለምንድን ነው የምትሰጪው? ይበላል፣ ግን ምናልባት የበለጠ ከጠቀመው ብዬ ማለት ነው። አይ አቁሚና፣ እኔ እንደምታውቂኝ እንግዲህ የኔ ምክር በምግብ ነው። ሊጠቅምሽ ይችላል፣ ግን በቻልሽው አቅም እንደዚህ እያሰባጠርሽ ከሰጠሽ ሰውነቱ በስንፍና ከሚለምደው በምግብ ቢለምደው ይሻላል ብዬ ነውና እኔ የምግብ ደጋፊ ነኝ። በምግብ አድርጊ። ምግብ ሰጠዋለሁኝ፣ ግን እንደ አዲሽናል ነገር ይሆናል ወይስ ምንም የጎደለው ነገር ስለማይኖር ሰፕሊመንት ካለሽ ተጠቀሚበት። ግን እኔ በምግብ ብታስለምጃቸውና ብታሰባጥሪ ታገኘዋለሽ ሁሉን ነገር። ኦኬ እሺ፣ መልካም አመሰግናለሁ። ሰዓት ኦኬ እሺ። የመጨረሻው ጥያቄ ብዙ ጊዜ ስለመቀንጨር ታወራለህና ከ2 ዓመት በኋላ ጥቅም የለውም ወይ? የብዙ ሰውም ጥያቄ ነው፣ ኮሜንት ላይ ስለማነብ ነው። ገብቶኛል። ምግብ ነው ከ2 ዓመት በኋላ ጥቅም የሌለው? አይ አይደለም፣ የመጀመሪያዎቹ 1000 ቀናት ጥቅም አላቸው አይደለ? ፎሎ አፕ ማድረጋችን ለመቀንጨር። ከዛ በኋላ ለምሳሌ ምግብማ እስከምንሞት ድረስ ነው የሚጠቅመው አይደለም? ለልጅ እስከምንሞት ድረስ ምግብ ያገለግላል። አይጠቅምም እያልኩ አይደለም። ከመቀንጨር ፖይንት ኦፍ ቪው ትልቁ ለመቀንጨርን ለመከላከል ትልቁ ስራ መሰራት ያለበት በ1000 ቀኖት ውስጥ ነው አይደለም? ያ እድል እንዳያመልጣችሁ ጥረት አድርጉ። ቀጥሎ ግን ከመቀንጨር ቀጥሎ ደግሞ መሟሸሽ መሞገግ የሚባል አለ፣ መክሳት አይደለም? የትምህርት አቀባበላቸው እንዲጨምር ደግሞ ያላቸው እድገት እንዲፋጠን ምግብ ከ2 ዓመት በኋላ ደግሞ በዛው ልክ ቀጥሉ ነው እያልኩ ያለሁት። አበንደስታን በተለይ ደግሞ ጉርምስና ላይ ሲደርሱ ደግሞ ሁለተኛው መቀንጨር የሚከሰትበት እድሜ ነው። ልጆች እያደጉ ጎረምሳ ሲሆኑ ልክ እንደ 2 ዓመቱ ደግሞ ምግብ በጣም አቅርቦላቸው እያልኩ ነው እንጂ ምግብ ግን ማልዋሽሽ ግን እስከ 2 ዓመት አይምሮ ደክሞ ከመጣ ቁመት አጥሮ ከመጣ ይመለሳል ብዬ ላባብልሽ አልችልም። አበንደስታን ያንን እድል አታችሁታል ነው እያልኩ ያለሁት። አይ እኔ እንኳን ጥሩ እያስኳቸው ነው እስካሁን፣ ፈጣሪ ይመስገን። ግን አሜን። አይ ባንቺ ደረጃ በከተማ ደረጃ መቀንጨር ትንሽ ነው ያለው። እንትን በሉ። መልካም በጣም አመሰግናለሁ ዶክተር። አሜንም አመሰግናለሁ። መልካም እሺ፣ አንድ 10 ደቂቃ ለስማና በጣም ደክሞኛል። ዛሬ አወራሁት ስለ 1000 ቀን ጥቅም በፍሬዓለም ሽባባው ስለተጻፈው ነው። ምስጋናዬን ንገሩላት። በጣም አድናቂዋ ነኝ። እስከዛሬ ስላላወቅኳት በጣም ይቅርታ ጠይቃለሁ። ብዙ መሸለም ያለባት ሰው ነች። እስካሁን ተሸልማም ከሆነ ግን እሷ እየጠየቀች ያለው ይሄ ስራ አሁንም መቋረጥ የለበትም። መንግስት በጣም ትኩረት ሊያደርግበት ይገባል። በየቤቱ እሷ የምትጠይቀው ጥያቄ አለ፣ እኔም ልጠይቃችሁና ለእርጉዝ ሴቶች ትራንስፖርት እንሰጣለን፣ ሊፍት ምናምን እንሰጣለን። ለእርጉዝ ሴቶች ምግብ ቤቶች በነፃ ቢያበሉ ብላለች እሷ። ቀን ሰራተኞች፣ ጽዳት የሚሰሩ አቅማቸው የደከመ ግን እርጉዝ የሆኑ ሴቶች ምግብ ቤቶች፣ አንዳንድ ላዳ ታክሲዎች አለ እርጉዝን በነፃ እናጓጉዛለን እንደሚሉት እርጉዝ ሴቶችን በቤታችሁ ማብላት ብትችሉ፣ ቤተክርስቲያን ከምትሰራቸው ስራዎች በተጨማሪ ምገባ ጣቢያ አቋቁማ ለእርጉዝ ሴቶች ብታበላ አይደለም? በሙስሊምም በክርስቲያንም በፕሮቴስታንትም ያሉ ሃይማኖት ቤቶች ሱቅ ከማከራየት አልፈው ሆስፒታል መስራት፣ እርጉዝ ሴቶች ምገባ ሊያገኙበት የሚችለውን ምግብ ብናበላ ብላለች። ስጋ ቤቶች እርጉዝ ሴቶች ካገኙ እናቶች ምግብ አዘጋጅተውላቸው በቀን ውስጥ ለዚህን ያህል እርጉዝ ሴት እርጉዝ ትታወቃለች በሆዷ አይቶ ምግብ እንድናበላት ብናደርግ ብላለችና ምን ትላላችሁ? በዚህ ላይ ይሄ በጣም መጽሐፏ ፖሊሲ የሚወጣው መጽሐፍ ነው። እውነት ትንሽዬ ነገር ይመስላል እንጂ ይሄ በጣም ትልቅ መጽሐፍ ነው፣ ልትከበር ይገባዋል። ቀጥሉ። እሺ፣ የዓለም ወርቅ ይሰማሻል? ለኒ ሰላም ነው ዶክተር? እንዴት ነሽ? እግዚአብሔር ይመስገን። ልጅሽ ቀንጭሯል ወይስ አልቀነጨረም? አይ የምትቀነጭር አይመስለኝም። እንግዲህ እየታገው ነው። ቀጥይ፣ ታገይ፣ ጎበዝ። እሺ፣ ቀጥይ። አንድ 5 ጥያቄ አለኝ። 5 ጥያቄ? እሺ። ቪዲዮችን እያየሽ ነው? ሌሎቹን ቪዲዮች ዩቲዩብ እያየሽ ነው ወይስ የኔም ፔጅ እያየሽ ነው? አንዳንዶቹ ጥያቄዎች ይመሳሰላሉና ላይ ነው ሞር የምከታተልክ። እሺ፣ ዩቲዩብ ላይም ደግሞ ሰብስክራይብ አድርጊና ገብተሽ እዛም ለሰው ንገሪልኝ። አንዳንድ ጥያቄዎች የሚመሳሰሉ ከሆነ ጥያቄዎቻችሁ ተመላሳይ ነው። የተለየ ጥያቄ ካለ ጊዜውን እንድንጠቀምበት ነው። ቀጥይ። እሺ፣ የአሳ ዘይት በስንት ወራቸው ነው መጀመር የሚያስፈልገው? በ6 ወር። ብራንዱ ማለት አንዳንድ ሽታቸው ብዙም ደስ አይልምና
ያው አሳ አይደለም ያሳ ግማቱ ከጭንቅላቱ ተብሎ ግን ይጠቅማል። መሽተቱ ግዴታው ነው። ቅባት ስለሆነ መሽተቱ ቅቤም ይሸታል። ቅባት ነገሮች መሽተት ግዴታቸው ነውና ምግብ ከሰራሽ በኋላ ላዩ ላይ አርገሽ በማንኪያም ቢካሉሽ ምግብ ላይ አብስለሽ ካወጣሽ በኋላ መጨመር ትችያለሽ። ኦኬ እሺ። አልሚ ምግብ ያልካቸው አሁን ሴሪፋም የታሽጎ የሚሸጡ ላይ መታሸጋቸው ብቻ ራሱ አንዳንዴ ትንሽ ያሰጋል። የታሸጉ ምግቦች ብለን ስለምንጠራቸው እንፈራቸዋለን። እኔ እንደ ምግብ ሳይንቲስት የታሸገ በጠቅላላ መጥፎ ነው አልልም። እንደውም የታሸጉ ምግቦች ለምሳሌ አልሚ ምግብ እንደ ሴሪፋም ያለው የበለጸገ ነው። ቫይታሚን እና ሚኒራል አንቺ ማግኘት አትችይም። በትንሽ ምግብ ውስጥ በልጽጎ ነው የሚመጣው። ለምሳሌ ኦትስ ወይም አጃ ወይም ጥራጥሬ አድርገሽ ብትሰሪ ማዕድንና ሚኒራሉ ብዙ ላይሆን ይችላል። እንደ ባይዘው እኛ ሀገር እንደውም የአልሚ ምግቦች በጣም መስፋፋት አለባቸው። ፋፋና ትንሽ ፋብሪካዎች ብቻ ነው ያሉት። በጣም ተስፋፍተው እንደውም እናቶች እየገዙ መጠቀም አለባቸው ብዬ ነው የምመክረው እኔ። ኦኬ እሱን መጠቀም አለብኝ። እስካሁን አልተጠቀምኩትም። በጣም ጠቃሚ ነገር ነው፣ ተጠቀሚው። ኤክስፓየሪ ዴቱን አይተሽ ካልተበላሸ እኔ እንደውም ማግኘቱ ነበር ማጠር ነበረበት። ሰዎች ተሰባት እንትን ብላችሁ መሻማት ነበረባችሁ። የለውዝ ቅቤ ጉበትና ዳቦ የስንዴ አሁን ሞር አንዳንድ ነገር ማትበላው ነገር ላይ ዳቦ ስለምትወድ በዳቦ መልክ ነው ማረገው። እንቁላልም እንደዚህ የሰሊጥ ምናምን ፈጭቼ ለውዝም ፈጭቼ ከዳቦ ጋር ነው አቀላቅዬ አጥሚቱንም እህል አንድ ላይ። አሁን ስንዴ ይሄ ሃይፐር አክቲቭነስ ያመጣል ምናምን የሚባል አለ አንዳንድ ቦታ ላይ። ዝም ብለሽ አቢ እያሰባጠርሽ ያው አንድ ሰው እየጠቀመኝ ማሰባጠር ምን ማለት ነው ማለት አንድን ነገር ደጋግመሽ አትጠቀሚው። ዛሬ በስንዴ ዳቦ ከሰራሽ ነገ ደግሞ በሌላ ነገር በገንፎ አይደለም በአጥሚት በምናምን እያረግሽ ያየርሽው በአንድ ጊዜ ስንዴው ሃይፐርሴንቲቭ ምናምን የሚባለው ነገር አይመጣምና አትፍሪው። እሺ አቮካዶ እስከ 7 ወር ተወስድ ነበረ። እሺ ወዳው ነው የምትበላው የነበረው። አሁን ላይ ደግሞ ጭራሽ አይኑን ራሱ ነው ማየት ማትፈልገው። አበዛሽባት እንዴ? ጠቀመቻት ብላ አበዛሽባት? አሰለችሻት ይመስለኛል። ግን ደጋግሜ ሰጥቻታለሁ አቮካዶ። ገብቶኛል። እሱን እኮ ነው የምልሽ። እናቶች የምታረጉት ምንድነው ልጅ አንድ ነገር ወደደ ካለ በዛው ቱቦ ነው የምትቀጥሉት፣ በቃ ደስ ባለው ምግብ። እሱ ግን ልጆቻችሁን ይጎዳባቸዋል። ምግብንም መሰልቸት የሚያመጣው በዛ ምክንያት ነው። ቫራይቲ ቅድም ብሩክ እየጠየቀኝ ያለው ህይወት መሰባጠር አለበት። አንድ ድግግሞሽ ይሰለቻቸዋል ልጆች። ስለዚህ በቻላችሁት አቅም በቀን ውስጥ ምግባቸውን ለማፈራረቅና ለማሰባጠር ሞክሪ። እሺ አሁን የእንትኑ ላይ ካርቦሃይድሬት አትክልቶችና ፕሮቲን እንግዲህ በዛ ቢል ነው ጥሩ ነው እየተባለ ያለው አይደል? እንግዲህ ይላሉ እንጂ ማረጋገጥልሽ ነገር መጀመሪያ ይሄ ምንድነው የካርቦሃይድሬት ሶርሱ 55 እስከ 65% መኖር ያለበት እሱ ነው። ገብቶሻል? ዋናው ምግብሽ ላይ ትልቁ መኖር ያለበት ፕሮቲኑ አይደለም፣ ካርቦሃይድሬት ነው መኖር ያለበት። ቀጥሎ ፕሮቲን መጠኖች ከ35 እስከ 25%፣ ቅባት ከ5 እስከ 15%፣ አትክልትና ፍራፍሬ በቋሚነት እንጂ እንጀራ ቆጮ ወይም ምናምን በቋሚነት መኖር አለበት ምግብ እንዲበላ። ካሎሪ የሚገኘው ከሱ ስለሆነ መጀመሪያ ጎመን ምናምን መስጠት አለብኝ ማለት ነው። ሁልጊዜ እሱን ሁልጊዜ አትክልትና ፍራፍሬ በእያንዳንዱ ምግብ ውስጥ መኖር አለበት ሁልጊዜ በቋሚነት። እሺ መልካም በርቺ። እሺ አመሰግናለሁ። እሺ ዳኒ፣ እሺ እየጨረስኩ ነው። ነው የተለየ ጥያቄ ሀሳብ ካላችሁ መስማት እችላለሁ። በጣም ብዙ ሰዓት ነው የተቀመጥኩት። ስለ መጽሐፉ አውርተናል። እዚህ ጋር ያላችሁን አንድ ሁላችሁንም ላስገባና እሱም መልሼ በቻላችሁት አቅም ደግሞ ዶክተር አሻገሬ ዩቲዩብ፣ ቲክቶክ ባዮ ላይ ያላላችሁ ድግግሞሽም ከሚሆን እኔ በጣም ብዙ ለውጥ እያመጣ ነው ይሄ ዲስከሽን። ግን ሁልጊዜ በዚህ ስለማልቀጥል ዩቲዩብን እና ቲክቶክ ላይ እንድትገቡ ቀጥሉ። እሺ ሰላም ዶክተር፣ እንዴት ነሽ? ራኪ ቀጥይ። እግዚአብሔር ይመስገን። ምሳ እየሰራሽ ነው? ምሳ እየሰራሽ ነው? አይ አይደለም፣ ስራ ላይ ሆኜ ነው። እሺ ጥያቄ ነበረኝ። እኔ ልጆቼን መንታ ናቸው። ስወልዳቸው ሲወለዱ ኪሏቸው ትንሽ የወረደ ነበርና 3 ዓመት ሞልቷቸዋል። እሺ አንደኛው ልጄ ከአንደኛውም ሲወለድ ትንሽ ያነሰ ነው ኪሎ የነበረውና አሁን ላይ ስቲል አንደር ዌይት ነው። 3 ዓመት ሞልቷቸዋል አሁን ከሳምንት በፊት እና ምግብ ያው በተቻለን አቅም ሁሉንም አካተን እንሰጣቸዋለን። ግን ምን ችግር አለው መሰለ ሊሚቱ በጣም ትንሽ ነው። በቃ እንደ ወንድሙ አይበላም።
የሚወስዱት ማለት ነው የሚወስዱት። አዎ እሺ። ወንድሙ ኪሎ ጥሩ ነው ያለው፣ በቃ በእድሜው ጥሩ ላይ ነው ያለው። ይበላል፣ በደንብ የተሰጠው ይበላል። ጥሩ ፖርሽን የበለጠ ይበላል ከወንድሙ። እሱ ግን ትንሽ ነው የሚበላው። አንዳንዴ እንደውም አስገድደ ነው ፑሽ ስናደርገው ያስታውካል በጣም። እሺ ያስታውካል። ማስገደድ ያስታውካል። ያስታውካል። እሺ ያስታውካል። እሱ ፍላጎትም ኖሮት ከበላ ሳናስገድደው ከሊሚቱ ካለፈ በቃ ያስታውካል። እና እሺ ኪሎ በጣም ትንሽ ነው በቃ አንደርዌት። እሺ እሺ። እና ምንድን ነው መፍትሄው ማለት ግራ ስለገባ ገብቶኛል። የሚወስዳትን ፖርሽን ጠቃሚ እንድታረግ መስራት አለብን። ራኪ ማለት የሚወስዳት ፖርሽን የውሃ መጠን መቀነስ አለብሽ። ሆዱ ትንሽ ስለሆነ የሚወስደው ትንሽ ስለሆነ በዚህ በውሃ በምናምን የሚወስደው የንጥረት ነገሩ ዴንስ መሆን አለበት። ዴንስ ማለት በውስጧ ጥብቅ ያለች በኋላ ውሃ ቢጠጣባት ልትሰፋ የምትችል። መጀመሪያውኑ ግን ውሃ የበዛበት ከሆነ ሆዱን ስለሚሞላው ሊያቆም ይችላል። እና ዴንስ ለማድረግ ምን ጥረት እያደረግሽ ነው? የሚበላው ምግብ ወተት። አሁን ለምሳሌ ወተት በተቻለን አቅም ከነጋ በኋላ እናስጠጣው ቁርሱን እንዲበላ። ቁርሱን የተሻለ እንዲበላ ማለት ነው። ልክ ነው፣ ልክ ነው። ከዛ በኋላ ስናክ ላይ ምናልባት ጁስ ይወስዳል ወይ ፍሩት እንዲሁ ከታትፈን ፍሩት ስለሚወድ ይወስዳል። ከዛ በኋላ ደግሞ ምሳ እንሰጠዋለን እና በቃ የወተት ራሱ ፍላጎት ብዙ የለውም በነገራችን ላይ ሲተኛ ትንሽ ይሻላል። ገብቶኛል። ስለዚህ አሁን የዶሮ ምግቦች በምናምን የሚበላበት መንገድ አለ። ዴንስ የሆኑ ምግቦች እንድትጠቀሚ ለማድረግ ነው። ዶሮ እንሰጠዋለን። ለምሳሌ መኮሮኒ ፓስታ ከሆነ ዶሮ እናረግበታለን። ወይ ዛሬ እንደዚህ ከተጠን በንጋታው ስጋ እናረጋለን፣ ቀይ ስጋ ወይ አሳ እናረግበታለን። ብቻ በተቻለን አቅም ሰብስቲቱት እያደረግን እንሰጠዋለን። ግን በቃ ሊሚቱ በጣም ትንሽ ነው። ገብቶኛል። ሊሚቱ ግን ይሄ ጁስ ምናምን ውሃ ያለባቸው ነገሮች ምን ያህል ጊዜ ትሰጡታላችሁ? ማለት ውሃ ሆድን ይሞላልና ሳይጠቀምበት ሆድ ይሞላል። ጁስ ዴይሊ ቤዝ እንሰጠዋለን። ጁስ እሱም መቀነስ ትችያለሽ፣ በሌሎች ነገሮች መተካት ትችያለሽ። መራሱ ፍሩቱን ቆርጠሽ በመስጠት በጁስነት ሳይሆን ፍሩቱን ቆርጦ በመስጠት የውሃ መጠኑ ይቀንሳል። መልሰሽ ጁስ ስትሰሪው ተበጥብጦ ውሃ ቀጥሎ ስለሚሆን እሱም ችግር ነውና ምግቦችሽን ዴንስ ለማድረግ ሞክሪ ማለት ነው። ባሉሽ ሁኔታዎች ይሄ በውሃ ሆዱ ሊሞላባቸው የሚችለው ማለት ውሃ እንግዲህ ወተትም ራሱ 87% ውሃ ነው። በሰውነቱ ውስጥ የምትገባው በጣም ትንሽ ነች። ወተቱን ራሱ በፓንኬክ በምናምን ብትሰሪው ዴንስ ሆኖ ይበላል ማለት ነው፣ የውሃ መጠኑን ቀንሶ። ስለዚህ አንቺ ካለበት ሁኔታ አንጻር ምግቡን ዴንስ ለማድረግ ነው መሞከር ያለብሽ ማለት ነው። ውሃ ያሉ ነገሮችን በጣም ቀንሶ ባለችው በሚፈልጋት ነገር ጠንካራ ምግብ ለመስጠት መስራት አለብሽ። እየባሰብሽ ከሄደሽ ግን ኒውትሪሽን ፕላን ከኒውትሪሽኖች ጋር ተቀምጠሽ ማሰራት ሊያስፈልግሽ ይችላል። ከልጅሽ የሚበልጥ ነገር የለምና ለአንደኛው ልጅ እንደዚህ አይነት አገልግሎት የሚሰጡ ቦታ ይስደሽ ሜኑ ፕላን ሊሰሩልሽ ይገባል። ግን በነገራችን ላይ እንደውም በጣም አክቲቭ እሱ ነው ከወንድሙ። ገብቶኛል። አክቲቭነቱ ቢኖርም አክቲቭነቱ ለምሳሌ ቀላል ካርቦሃይድሬት ሰተሽው አክቲቭ ሊሆን ይችላል ልጅ። ውስጡ ግን የሚካሄደው ነገር ብዙ ጉድለት ሊኖር ይችላል። አክቲቪቲ ገብቶሻል። ድብቁ ረሃብ ምንለው አለ። በቁሙ ሁላችንም እንንቀሳቀሳለን፣ አሁን እናወራለን፣ ግን ውስጣችን የጎደለ ብዙ ነገር ሊኖር ይችላል። መልካም። ቴንኪው በጣም ዶክተር ይወልካ። እሺ ሰላም። ቀጥይ። መልካም። እሺ ሰላም ዶክተር፣ እንዴት ነሽ? ዘይድ። እሺ እግዚአብሔር ስላስገባኝ በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። አሜን። ምን መሰለህ የኔ ጥያቄ የሁለተኛ ልጄ የ2 ዓመት ከ1 ወር ልጅ አለኝና እሺ ዓመት ከ3 ወር ላይ የሆነ የእግር ስብራት ደረሰበትና ከዛ በፊት ምግብ ይወስድ ነበረ። ገና በ8 ወር ነው ምግብ ያስጀመርኩ። ትንሽ ወድቆ ከሶፋ እሺ እና እስከ ጀሶ መታሰር ድረስ አጋጥሞት ነበርና የዛን ሰዓት ላይ በቃ አጥሚት የግድ መውሰድ ስላለበት አጥሚት አብዝተሽ ስጪ ምናምን አለኝ የሚከታተለው ዶክተርና ከዛ ያ ሳይድ ኢፌክት አሳደረበት መሰለኝ። ያንን ያስለመድኩትን ምግብ እነኚህ በርበሬ ነክ ምግቦች ምናምን በደንብ ይመገብ ነበር ከዛ በፊት ማለት ነው።
እና ያ አጥሚቱ እንትን አለው መሰለኝ። ከዛ በቃ ከበሽታው ጋር ሌላ ምግብ በቃ ይሄ እንጀራ በርበሬ ነክ ምግቦች አልወስዳለኝ። በቃ ጭራሽ እንደ ትልቅ ሰው በቃ እንትን ይለኝ ጀመረ ማለት ነው። እሺ እና በቃ ብሞክር እስካሁን የሚገርምህ ያው በቃ በርበሬ ነክ ምግቦችን አልወስዳለኝ። በጣም አስቸጋሪ። ለምን ፈለግሽ በርበሬ ምግብ እንዲበላ ለምን ፈለግሽ አንቺ? ያው ባህላችን አይደለ? ከባህላችን ጋር እንዳያድግበት ብዬ ፈራሁ። አይ አሁን ያለነው እኮ ለባህል ምናምን ሳይሆን እኔ እንደውም እንጀራ ራሱ ተጠቅልሎ እንደ አንድ በጎን እንዲቀርብልን ነው እንጂ ሙሉ ምግብ መሆን የለበትም። በቂ ምግብ እያገኘን አይደለም፣ እያሰባጠርን አይደለም። እሱን ለመቀየር ነው አይደል እየታገልን ያለ ነው። እውነት ነው። ስለዚህ እሱ ባለበት ሁኔታ አሁን እየጠየቅሽው ያለሽው እኔ ሌላ ምግቦች ብትሰጪው፣ አጥሚትም አሁን ያለሽ ሰው ጥሩ ቢሆንም አጥሚት ካርቦሃይድሬት ብቻ ነው። የበግ የስጋ ነገሮችን አጥንት ሊጠነክሩ የሚችሉ ቫይታሚን ዲ ሊያገኝበት የሚችለውን የተለያዩ ምግቦች መብላት አለበት። እንደውም አሁን አንቺ ከምትዩ ይልቅ እንጀራ በወጥ ይብላልኝ ሳይሆን መሆን ያለብሽ ሌሎቹን ነገሮች አጠንክሮ አጥንቱ በዚህ እድሜው ጠንክሮ ቶሎ ተሰርቶ ቫይታሚን ዲም ሌሎች ነገሮችን ጠንካራ በልቶ ይጠንክርልኝ ነው ማለት ያለብሽ በዚህ ሰዓት። ኦኬ እና አሁን ላይ ምን መሰለህ ይሰማኛል። እሺ ምን መሰለህ አሁን ያሰጋኝ ስጋት አሁን ላይ ኪሎ ስንት መሰለህ 13 ነው ያሉኝ። አሁን በቀደም ኪሎ አስመዝኘው እና ትንሽ ስጋት እንትን አለኝ። ሲቀጥል ዋና ጥያቄ ምን መሰለህ አሁን ምግብ እንዲበላ እንዲወስድልኝ እንትን የአሳ ዘይት ይጠቅማል ወይ? የአሳ ዘይት አላስጀመርኩትም እኮ። አሳ ዘይትም ቫይታሚን ዲ ያለበት ለአጥንቱ ስለሚጠቅሙ ቫይታሚን ዲ እና አሳ ዘይት ያለበትንም በምግብ ውስጥ ጨምረሽ ካልሆነ ቀጥታ የሚወስድም ካለ ለእንደዚህ አይነት ልጅ መጠቀም አለብሽ በአሁኑ ሰዓት። ኦኬ ስለዚህ ላስጀምረው። አሁን አስጀምሪው፣ ምንም ችግር የለውም። እንደዚህ አቅም ካለሽ ተጨማሪ ነገሮች አቅም ካለሽ መጠቀም ነው። ጥሩ እድል ነው። በምግብ ብቻ የማይገኙ ነገሮች አሉ። ኦኬ እሺ መልካም እየተከታተልኩ ያጥንቱን እንትን ያጥንቱን ነገር ተከታታይ ለካልሲየምን ቫይታሚን ዲም የሚያገኝበትን ነገር እንትን በይ። ወጥ ካልበላ ብለሽ አትታገኝ። መልካም እሺ አመሰግናለሁ። እሺ ናኒ እሺ ሰማሻን? እሺ በጣም ነው የማመሰግነው። ማጠቃለል አለብኝ፣ ብዙ ሰዓት ነው የተቀመጥኩት። ስለነበረን ጊዜ በጣም አመሰግናለሁ። ሳጠቃልል የዛሬ ፕሮግራማችን አገር በአንድ ሺህ ቀን የሚለውን የፍሬ ዓለም ሽባባውን መጽሐፍ ሪቪው አድርጌ በጣም ያለኝን አድንቆት ልጆች መቀንጨር ውስጥ እንዳይወድቁ የትምህርት ምገባ ያስጀመረች ነች። የሰቆጣ ዲክሌሬሽን የጻፈች ነች። በጣም ልትመሰገን የምትገባ የኮኦፕሬቲቭም ዳይሬክተር ሆና እንደሰራች አውቃለሁና አሁን የታለሽ ብላችሁ በባካችሁ አመሰግናለሁ። ራኪ ታንኪዩ። የት ነች? ይህን መጽሐፍ ፈልጋችሁ አንብቡ። መጽሐፉ በጣም የሚገርም መጽሐፍ ነው። እኔ በጣም አድንቆትን ገልጫለሁ። ስለዚህ አገር የሚሰራው በአንድ ሺህ ቀናት ነውና መንግስት፣ ቤተሰብ ሁላችንም ተራርተን ልጆቻችን እንዳይቀናጨር እናርግ ለማለት ነው። በሌላ እንትን መጣለው ዩቲዩብ ፔጅንም እዚህ ቪዲዮዎችን የምለቃቸው ለሰዎች አጋሩ። ለነበረን ጊዜ አመሰግናለሁ። መልካም ቀን፣ መልካም ምሳ።